የኢየሱስ ክርስቶስ አዳኝነት መነገሩ ልክ አይደለም ያላችሁ ሁሉ ምድሪቱን እንደበደላችሁ አትወቁ። ልክ ያልሆነው ነገር ጡቷን ጥላ የሆሊውድ አክተሮችን መስላ የ3 ሚሊዮን ብር ልብስን የለበስኩት ብላ ነውሯን ገልጣ እርቃኗን ግልሙትናን ልታሳይ የመጣችዋን ሴት እንዴት እንዲሆን ትመጣለች ብላችሁ መቃወም ነበረባችሁ። ይህንን ያላወገዘ ምላስ ኢየሱስ ያድናል ጌታን ተቀበሉ ብላለች እና እንዴት ይባላል ብሎ ለማውገዝ ለመቃወም የሚወጣ በየትኛው የሞራል ብቃት የህሊና መደንዘዝ ካልሆነ በስተቀር። እግዚአብሔር የሰራዊት ጌታ በኢየሱስ ክርስቶስ ስም እናመሰግናለን። እውነት ነው አባት፣ ለውጦ ሌላ ሰው በሚያደርግ ፍቅር ነክተናል። ለሌላ ነገር እንዳንሆን በሚያደርግ መውደድ ነክተናል። እንዴት እንደወደድከን ማብራራት አንችልም። አንተ ትልቅ ነህ። ለስምህ ክብር ይሁን። መስቀል ላይ በተገለጠ ፍቅር ነክተናል። አሁን ለዓለም ልንሆን አንችልም። አሁን ለኃጢአት ልንሆን አንችልም። አሁን ለራሳችን ልንሆን አንችልም። በዚህ ፍቅር ነክተህን ያንተ አድርገናል። አሜን። ያንተ ከሆንን ላይቀር ጌታ ሆይ በመረዳት በእውቀት እግዚአብሔር ሆይ ወንጌላችን ወደ እናንተ የመጣው በብዙ መረዳት በመንፈስ ቅዱስ በኃይል ነው ተብሎ እንደተጻፈ እግዚአብሔር የእስራኤል ቅዱስ ሆይ የቃልህን ደጆች ከፍተህ ብርሃንን በመንፈሳችን ላይ እንድታበራ ጨለማውን እንድትገፍ የሕግ ተአምራትን እንድታሳየን መንፈሳዊ ልጅነታችንን ከኛ ላይ እንድትወስደው እንድትመክረን እንድትገስጸን እንድታበረታታን እንድታጽናናን ደግሞ ቃሉላ ከፈወሳቸው ተብሎ እንደተጻፈ መንፈስ ነፍስ ስጋችን በቃል እንዲፈወስ በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ለኔ ብለን እንድንሰማ እርዳን። ለእንትና ሳይሆን ለኔ ብለን እንድናዳምጥ እርዳን። ክብር ላንተ ይሁን። በክርስቶስ ኢየሱስ ስም ጸለይኩ። አሜን አሜን። እሺ፣ ጌታን በጣም አድርገን እናመሰግናለን። የዛሬው ምንባባችን ገላትያ መጽሐፍ ምዕራፍ 2 ቁጥር 1 እስከ 5 ያለውን ነው ማነሳው። ሐሳቡ እስከ ቁጥር 10 ላይ ነው የሚጠቃለለው። የዚህ ሐሳብ ግን የሚቀጥለው ሳምንት ሄድበታል። ሰፊ ስለሆነ ወደዛ ውስጥ ብዙ የዘለቅን ስንሄድ መስማት ከምንችለው በላይ። እሺ ፓስተር ይቀጥታ ጋር እሺ፣ እኔ ኦርቶዶክስ ነኝ ብለህ ያልከው ወንድም አስገባኝ ስላልክ ነው። ለምንድን ነው? ጥያቄ ኖሮ ነው ወይስ ለመማር ፈልገህ ነው? አም ኦርቶዶክስ ብለህ ያልከው ወንድም ወይ እህት መማር ነው? መማር ፈልግ። እሺ በቃ ሚዩት አድርገውና ተቀመጥ። ቴንክ ዩ። ሚዩት አድርገው ማይክ እና ተቀመጥና ትችላለህ። ኦኬ ፓስተር ይቀጥል። እና በዝርዝር ማየት በጣም አስፈላጊ ስለሆነ ዛሬ እስከ ቁጥር 5 ያለውን ጌታ እንደረዳን ለማየት ጥረት እናደርጋለን። ግን እንዳጠቃላይ እንድትይዙት ከቁጥር 1 እስከ 10 ያለው እውነት ውስጥ ምንድነው እሱ ጳውሎስ ለማቀበል የፈለገው ያላችሁ እንደሆነ እውነተኛውን ወንጌል ከመዛባት ወይም ከመቀየጥ ሊጠበቅ ይገባዋል። አንዱ የሐዋርያው ቅዱስ ጳውሎስ ሐሳብ እዚህ ክፍል ውስጥ ያለው እውነተኛ ወንጌል ከቅይጥነት ከመበረዝ ሊጠበቅ ምካቴ ሊደረግለት ይገባል የሚል ሐሳብ ነው አንዱ የሚያነሳው። ሁለተኛው ንጹሕ ወንጌል ሊታወጅ ይገባዋል፣ ንጹሕ ወንጌል ሊሰበክ ይገባዋል የሚል ነው። ንጹሕ ወንጌል ሊሰበክ ይገባዋል እና ይሄን ማድረግ የቤተ ክርስቲያን ተልእኮ ነው እና ንጹሕ ወንጌል የመንፈሳዊ አንድነት መሰረት ነው ወይም ዋነኛ መቆሚያ ነው ብሎ ይናገራል። ብዙ አንድነቶች፣ ብዙ ህብረቶች አሉ። መንፈሳዊው አንድነት መሰረቱ ወንጌል ብቻ ነው፣ ሃይማኖት ሳይሆን። ኦፍኮርስ ሃይማኖት የሚለው ቃል ምናልባት ሀሳቤን በብዙ ላይ ይሸከም ይችላል።
ቃሉ የግዕዝ ቃል ይመስለኛል። በአማርኛ እምነት ማለት ነው። ሃይማኖት ስል እምነት ማለት አይደለም ዘመዶቼ። ይሄ ትራዲሽናል የሆነው ነገር በየቤተ እምነቱ የምታዩት በፕሮቴስታንቱ ይሁን በኦርቶዶክሱ በማንም የምታዩት ትራዲሽናል የሆነው ነገር አይደለም። የአንድነታችን መሰረት ሊሆን የትክክለኛው መንፈሳዊ አንድነት መሰረት ወንጌሉ ብቻ ነው። ስለዚህ እሱ ላይ ነው የሐዋርያው ቅዱስ ጳውሎስ ሐሳብ ያለው። እንግዲህ ወደ ዛሬው ሐሳብ ስንመጣ ሐዋርያው ቅዱስ ጳውሎስ የሚያነሳውን ነገር ምንድን ነው ያለ እንደሆነ እያንዳንዱ የወንጌል አማኝ ክርስቲያን፣ እኔ ክርስቲያን አላልኩም፣ የወንጌል አማኝ ክርስቲያን። ሰዎች ወንጌልን ሳያምኑ ክርስቲያን ነኝ ሊሉ ይችላሉ። ግን የወንጌል አማኝ ክርስቲያን የሆነ ሰው በየትውልዱ በፊት ለፊቱ የሚመጣ አንድ ቻሌንጅ፣ አንድ ጥያቄ አለ። ያ ጥያቄ ምንድን ነው ያላችሁ እንደሆነ ወንጌል ምንድን ነው የሚለው መረዳት ነው። ወንጌል ምንድን ነው የሚለው መገንዘብ ነው። ወንጌልን ከምንም ነገር ጋር ላለመቀየጥ የወንጌልን ትክክለኛነት ማወቅ በጣም አስፈላጊ ነገር ነው። ወንጌልን ደግሞ ብዙ ሰዎች ይሄንን ቅዱስ መጽሐፍ ወንጌል ነው፣ ይሄ ቅዱስ መጽሐፍ ይባላል። ይሄን መጽሐፍ ቅዱስ ያደረገው ነገር ምንድን ነው ካላችሁ ስለ ወንጌል ስለሚናገር ነው። ቅዱስ የሚለው ቃል ብሉይ ኪዳኑ በተጻፈበት በመጀመሪያው ቋንቋ ካዶሽ የሚል ቃል ነው። የተለየ የሚመስለው የሌለ ዩኒክ ማለት ነው። ይሄ መጽሐፍ የሚመስለው የለም፣ የተለየ ነው። ምድር ላይ ካሉ የሃይማኖት መጽሐፍቶች ሁሉ የተለየ ነው። ለምንድን ነው የተለየው ያላችሁኝ እንደሆነ የወንጌል መልእክት በብቸኝነት የወንጌልን መልእክት የያዘ መጽሐፍ ስለሆነ። ስለዚህ ወንጌል ምንድን ነው ብለን ሐዋርያው ቅዱስ ጳውሎስን እሱ ንጽሕናው መጠበቅ አለበት የሚለውን ወንጌል ምንድን ነው ያለ እንደሆነ ሐዋርያው ቅዱስ ጳውሎስ የወንጌልን ዴፊኒሽን ሰጥቷል። ከዚህ ውጭ ሄዶ የወንጌል ትርጓሜ የወንጌል ብይን መስጠት ሐሰተኝነት ይሆናል። ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እስከ 4 ያለውን ቦታ ሐዋርያው ቅዱስ ጳውሎስ ስለ ወንጌል የሰጠውን ብይን ተመልከቱ ምን እንደሚል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ሐዋርያ ሊሆን ተጠርቷል። ደግሞም የኢየሱስ ክርስቶስ ባሪያ ዶሎስ፣ መብት የሌለው ሁሉ ነገሩ ላይ ክርስቶስ ብቻ የሚነግስበት ፈቃዱን የማያደርግ ጳውሎስ የኢየሱስ ክርስቶስ ባሪያ የሆነበትና ሐዋርያ የተደረገበትን ምክንያት እንዲህ ብሎ ይናገራል። በነቢያቱ አፍ በቅዱሳን መጽሐፍት ማለትም በብሉይ ኪዳን መጽሐፍት ማለት ነው። በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ስለዚህ ወንጌል የብሉይ ኪዳን መጽሐፍት የሚመሰክሩለት ምን ብለው ወንጌል ተስፋ ነበረ ወይም ተስፋ ሆኖ ተሰጥቷል ብለው የብሉይ ኪዳን መጽሐፍት ስለ ወንጌል ይናገራሉ፣ ያውጃሉ። እነ ኢሳይያስ ተንብየዋል ይህንን፣ እነ ዳንኤል ተንብየዋል ይህንን፣ እነ ዳዊት ተንብየዋል ይህንን፣ እነ ሙሴ ተናግረዋል ይህን እውነት። ምንድን ነው ይሄ ወንጌል? ቅዱስ ጳውሎስ ምን እንደሚል ተመልከቱ። የእግዚአብሔር ወንጌል እንግዲህ መቀየጥ የሌለበት ንጽሕናው ሊጠበቅ የሚገባው ወንጌል የአንድ ቤተ እምነት ወንጌል ሳይሆን የእግዚአብሔር ወንጌል። የእግዚአብሔር ወንጌል ወንጌልን እኔ ነኝ ባለቤቱ ሊል የሚችል ማንም ሰው የለም። እኔ ነኝ ባለቤቱ፣ እኔ ነኝ ባለመብቱ ሊል የሚችል ማንም የለም። ቅዱስ ቃሉ ወንጌል የእግዚአብሔር ነው ይላል። ወንጌል የማን ነው? የእግዚአብሔር ነው። እኛንን የሰጠናችሁ እኛንን ያመጣንላችሁ የሚባል ተረት ዝም ብሎ ነው። በቃ ዝም ብሎ ታውቃላችሁ፣ ዝም ብሎ ቅዱስ ቃሉ ጋር የመጣችሁ እንደሆነ የወንጌል ባለቤቱ እግዚአብሔር ነው። መጽሐፉ ነው የሚናገረው። ኦኬ። ከዛ እንዲህ ይላል፣ ይህም ወንጌል በጣም ደስ የሚለኝ የቱ ወንጌል? የእግዚአብሔር ወንጌል። አንድ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ወይም በስጋ ወይም ሰው ሲሆን በእስራኤል ዘር ውስጥ
ስለመጣው ስለተወለደው ልብ በሉ። በስጋ ከዳዊት ዘር ስለተወለደው ቃል ስጋ ሆነ ማለት ከዳዊት ዘር ሰው ሆኖ መጣ ማለት ነው። የጌታችን የኢየሱስ ክርስቶስ የዘር ሐረግ ሲቆጠር በሰውነቱ አይሁዳውያን ናቸው። ማቴዎስ ወንጌል ምዕራፍ 1 ስታነቡ በግልጽ የምታገኙት። አንዳንድ ትኩረት ለማግኘት ይሁን ሆነ ብለው ተሳስተው ይሁን አላቅም፣ እዚህ ቲክታክ ላይ አንዳንድ የሚቀልዱ ሰዎች አሉ፣ በጣም ጨዋታ የሚወዱ ግን በዚህ ነገር መጫወት ትክክል አይመስለኝም። ኢየሱስ ክርስቶስ የናዝሬት ልጅ ነው ምናምን እያሉ የሚቀልዱ ሰዎች አሉ። እና ድንግል ማርያም እንደዚህ የወለደችው እዚህ ሸሜ ሸዋ ምናምን ብለው ይቀልዳሉ። እንዲህ አይነት ቀልድ ዘመዶቼ ጥሩም አይደለም። ቅዱስ በእግዚአብሔር ቃል ላይ መቀለድ በጣም አግባብ አይደለም። በሌላ ጉዳይ ታዋቂ ለመሆን መሞከር ጥሩ ነው፣ በእግዚአብሔር ቃል ላይ አደጋ ስላለ። ይሄ ወንጌል በስጋ ከዳዊት ዘር የተወለደ ይልና እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ምንድን ነው? እሱ ወንጌል ጌታችን ኢየሱስ ክርስቶስ አምላክ ሰው የሆነው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አምላክ ሰው የሆነው ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ወይም ሰዎችን ለማዳን ተሰቅሏል፣ ሞቷል፣ ተቀብሯል፣ ተነስቷል። ይሄ የእግዚአብሔር ወንጌል ነው። ይሄ ኢየሱስ ክርስቶስ የሰራው ስራ ብቻው ምንም ሳይጨመርበት ምንም ሳይቀየጥበት ያድናል። ስለዚህ ትውልድ ይሄን አንደርስታንድ ማድረግ አለበት። ቅዱስ ቃሉ ነው የሚለው ይሄንን መገንዘብ አለበት። ሁለተኛው ይሄ ወንጌል እንግዲህ ልበሉ የወንጌል አማኝ የሆነ ክርስቲያን ይሄ ወንጌል እንዴት ንጽህናው ሊጠበቅ ይገባል የሚለውን ነገር ማወቃል። ይሄ በጣም ትልቅ ተግዳሮት ነው። የወንጌልን ንጽህና እንዴት መጠበቅ ይቻላል? ለምንድን ነው እንደዚህ የምንለው ያላችሁኝ እንደሆነ የጥንቷ ቤተክርስቲያን በተመሳሳይ ለዚህ ጥያቄ መልስ የመስጠት ተግዳሮት አጋጥሟታል። ብዙ ዋጋም አስከፍሏታል። አሁን ዛሬ የማነሳው ለዚህ ጉዳይ ሐዋርያው ጳውሎስ የሄደበትን ርቀት ነው። ሐዋርያው ቅዱስ ጳውሎስ የሄደበትን ርቀት ነው። የዚያ ዘመን የሐሰት አስተማሪዎች ሐዋርያው ቅዱስ ጳውሎስ የተሟገታቸው የተጋፈጣቸው ፊት ለፊት ቆሞ የተከራከራቸው እና በኋላም ላይ እዚህ የሚቀጥሉት ሳምንታቶች ውስጥ የምናነሳው በጴጥሮስ በሐዋርያው ቅዱስ ጴጥሮስ እና በሐዋርያው ቅዱስ ጳውሎስ መካከል ለግጭት ምክንያት የሆኑ የዚያ ዘመን የሐሰት አስተማሪዎች ለመዳን ወንጌል ብቻውን በቂ አይደለም። በዚህም ዘመን እንዲህ አይነት አሳሰብ አለ። በዚህም ዘመን እንዲህ አይነት ትምህርት አለ። ሐሰት ነው፣ የሐሰት ትምህርት ነው፣ ምንፍቅና ነው። ሐዋርያው ቅዱስ ጳውሎስ በጽኑ የተቃወመው ከጴጥሮስ ጋር እስኪጋጭ ድረስ ልብ አድርጉ፣ ከጴጥሮስ ጋር እስኪጋጭ ድረስ ጴጥሮስን በአደባባይ እስኪቃወም ድረስ ሐዋርያው ቅዱስ ጳውሎስ በጣም በኃይል የጠበቀው የተከላከለው ወንጌል ነው። ይሄ ወንጌል እና እዛ ወንጌል ላይ ይዘውት የመጡት ነገር ምን ነበር ያላችሁኝ እንደሆነ እነዚህ ሰዎች ለመዳን ወንጌል ብቻ በቂ አይደለም፣ ታዲያስ ምን እንጨምር ሲባሉ የሙሴን ሕግ አክብሮ መጠበቅና ግርዘትን መፈጸም ለመዳን የሚያስፈልጉ ነገሮች ናቸው በማለት በወንጌል ላይ ሌላ ነገር ጨምረው ነበር። በወንጌል ላይ ምንም ነገር መጨመር መናፍቅ ያደርጋል። ምንም ነገር ምንም እና ያን ከጨመሩ በኋላ ቅዱስ ቃሉን ጠምዝዞ እዚህ ጋር እንዲህ ይላል እዚህ ጋር እንዲህ ይላል እያሉ አንዳንድ ሐረግ እያወጡ ትምህርት ለመመስረት መሞከር ትክክል አይደለም። ለዚህ ነው መጽሐፍትን የምናጠነው። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ እንግዲህ ምካቴ እያቀረበ ያለው ለዚህ ነው እና ጳውሎስ የገላትያን ሰዎች ደብዳቤ የጻፈው ይሄንን የወንጌል መበረዝ ወይም መቀየጥ ለመጋፈጥ ለመመከት እንደሆነ እናያለን። ምዕራፍ 2 ቁጥር 1 እስከ 10 ሐዋርያው ቅዱስ ጳውሎስ ቁጥር 1 ላይ እንደዚህ ይለናል። ከዚያ ወዲያ ይላል። ከዚያ ወዲያ ከምን ወዲያ? ከላይ ያለውን ሐሳብ ባለፈው ሳምንት አይተናል። ከዚያ በኋላ ብሎ አንድ የሆነ ክስተት ከዚያ በፊት ነበር። ያም
ሐዋርያው ቅዱስ ጳውሎስ ለመጀመሪያ ጊዜ ወደ ኢየሩሳሌም ከሄደበት ጊዜ በኋላ ማለት ነው። እና ግራ እንዳይገባን ሐዋርያው ይሄንን ጊዜ ግልጽ በሆነ አስቀምጦ በዚህ ሐረግ ውስጥ ከዚህ እሱ ከሚናገርለት አውድ በስተጀርባ ያለ አንድ ነገር አንድ ክስተትን ይነግረናል። እሱን በዝርዝር ገባ ብለን እናያለን። ከዚያ ወዲያ ከ12 ዓመት በኋላ ከበርናባስ ጋር ልብ በሉ፣ ከበርናባስ ጋር ቲቶንም ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ ይለናል። ሐዋርያው ቅዱስ ጳውሎስ በዚህ የመጽሐፍ ቅዱስ ክፍል ላይ በግልጥ እንደምትመለከቱት መሰረታዊ የሆኑ ነገሮች አንስቷል። አንደኛ ወደ ኢየሩሳሌም ለሁለተኛ ጊዜ መሄዱ ለምን መሄድ አስፈለገው እናያለን። ለሁለተኛ ጊዜ ወደ ኢየሩሳሌም ሄድኩ ይላል። የመጀመሪያው ጉዞ ባለፈው እንዳየነው ለ3 ዓመት በአረብ ምድር ከቆየ በኋላ ለ15 ቀን ኢየሩሳሌም ሄዶ የቆየበትም። ይሄኛው ደግሞ ያ ክስተት ከተከናወነ በኋላ ከ14 ዓመት በኋላ የሄደበት ጊዜ ነው ወደ ኢየሩሳሌም። አሁን ወደ ኢየሩሳሌም ሲሄድ ብቻውን አይደለም ሄደው። ሐዋርያው ቅዱስ ጳውሎስ እንደሚነግረን በርናባስና ቲቶ የሚባሉ 2 ሰዎች ይዤ ነው የሄድኩት ይለናል። የነዚህ 2 ሰዎች መሄድ ሐዋርያው ቅዱስ ጳውሎስ ከዚህ ከሚነግረን ምንባብ በስተጀርባ ያለን አንድ ትልቅ ጉባኤ ያሳየናል። ወይም በኢየሩሳሌም ወደ ተደረገው ስብሰባ ይዞን ይሄዳል። ሐዋርያው ቅዱስ ጳውሎስ ይሄ ከ14 ዓመት በኋላ ብሎ የተናገረውን ነገር ሰዎች በተለያየ መንገድ ሊረዱት ይሞክራሉ። እሱ ላይ በኋላ እመጣለሁኝ። እና ይሄ ጉባኤ ይሄ ጳውሎስ እዚህ የሚያነሳው ሄድኩበት ኢየሩሳሌም ሄድኩበት የሚለው እና ኢየሩሳሌም የተገኘበት በርናባስንና ቲቶን ይዞ የተገኘበት ኢየሩሳሌም የተገኘበት ዝም ብሎ ለመጎብኘት አይደለም። አንድ ጉባኤ ላይ ለመካፈል ነው ሄደው። ያ ጉባኤ ሐዋርያት ሥራ ምዕራፍ 15 ላይ የሚገኝ ጉባኤ ነው። ሐዋርያት ሥራ ምዕራፍ 15 ላይ የሚገኝ ሐዋርያት ሥራ ምዕራፍ 15 ላይ ያለ ጉባኤ በዚያን ጊዜ ነገረ ድህነትን በተመለከተ ብይን ሰጥቷል። ስለዚህ ያ ጉባኤ በጣም ኢምፖርታንት ጉባኤ ነው። ብዙ ሰዎች እኛ የኒቅያን ጉባኤ ነው የምንቀበለው ይላሉ። በመሰረቱ ከኒቅያ ጉባኤ በፊት የሐዋርያት ሥራ ምዕራፍ 15 ጉባኤ አለ። የቤተ ክርስቲያን የመጀመሪያው ጉባኤ በእነዚህ የስህተት አስተማሪዎችና በጳውሎስ መካከል በተፈጠረ ግጭት ምክንያት የተጠራ ጉባኤ ነው። እሱን በዝርዝር ላሳያችሁ ፈልጋለሁ። ይሄ ጉባኤ ጳውሎስ ሄድኩበት የሚለው ይሄ ጉባኤ ሐዋርያት ሥራ ምዕራፍ 15 ላይ እናንተ ቤታችሁ አንብቡት የሚገኝ ጉባኤ ነው። በተለይ ቁጥር 1 እስከ 5 ያለው ቦታ ላይ አንድ ችግር እንደተፈጠረ የእግዚአብሔር ቃል ይናገራል። ከዛ ከኢየሩሳሌም ከነ ያዕቆብ ፈቃድ ውጪ እነ ያዕቆብ ሳይልኳቸው የኢየሩሳሌም ቤተክርስቲያን ሳትልካቸው ግን በኢየሩሳሌም ቤተክርስቲያን ውስጥ በክርስቶስ ኢየሱስ አምነን ድነናል የሚሉ ፈሪሳውያን የሕግ አስተማሪዎች በነሱ ግንዛቤ ድህነት እነሱ የሚያምኑት የፈሪሳውያን ትምህርት ሲደመር ወንጌል ይሆናል ድህነት ነው። እነሱ የሚያምኑት ነገር ምንድን ነው? እሱ ሰው ለመዳን የሙሴን ሕግ ሙሉ በሙሉ መጠበቅ አለበት፣ መታዘዝ አለበት፣ ደግሞ መገረዝ አለበት። ስለዚህ ለነሱ ወንጌል የሚያድናቸው የኢየሱስ ክርስቶስ ቤዛነት ዋጋ ሊኖረው የቻለው አስቀድመው ስለተገረዙ አስቀድመው የሙሴን ሕግ ስለጠበቁ እንደሆነ ነው የሚያምኑት። እንደዚህ ነው የሚያምኑት። እና ይሄንን ትምህርት ይዘው ይሄን ሐሳብ ይዘው ሐዋርያው ቅዱስ ጳውሎስ ያገለግልባት ይኖርባት ሲመጣ ይህን ትምህርት ሲያስተምሩ አገኛቸው። በመካከላቸው ከፍተኛ የሆነ ግጭት ተፈጠረ። ምዕራፍ 15 ስታነቡ የምታገኙት እሱ ከነዚህ ሰዎች ጋር በሚያስተምሩት ትምህርት ምክንያት ምን ብለው ነበረ? በአንጾኪያ ያሉትን ሰዎች ያስተምሯቸው የነበረው አይ
ወንጌልን በማመን ክርስቶስን በማመን ብቻ ልትድኑ አትችሉም። ታዲያ ምን እናድርግ ሲሏቸው ልታደርጉ የሚገባችሁ ነገር አለ። ምን ሲሏቸው የሙሴን ሕግ መቀበል መገረዝ ያስፈልጋችኋል። የሙሴ ሕግ ሲደመር ግርዘት ሲደመር ወንጌል ይሆናል ድህነት ይሆናል ድህነት። አሁንም በተለያየ ክርስቲያን ነን ብለው ራሳቸውን በሚጠሩ ሰዎች ዘንድ ድህነትን በተመለከተ ወንጌል ላይ ሲደመር 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 ይሆናል የሚሉት ነገር አለ። በአጭር አማርኛ ባስቀምጠው ወንጌል ሲደመር የኔ ስራ ሲደመር የኔ ጥረት ይሆናል ድህነት የሚሉ ሰዎች አሉ። አይሆንም። ወንጌል ሲደመር የኔ ጥረት ይሆናል ጥፋት ወይም ክህደት ወይም ምንፍቅና ነው የሚሆን። መጽሐፉ ይህን ነው የሚያስተምረው። መጽሐፉ የሚያስተምረው ይህን እና ሐሰተኞች ጋር ተጋጨ። ሲጋጭ የአንጾኪያ ቤተክርስቲያን አንድ ውሳኔ ወሰነች። የወሰነችው ውሳኔ ምንድን ነው? በአንጾኪያ ቤተክርስቲያን ውስጥ ካሉ ወገኖች መካከል የተወሰኑ ወንድሞች ተመረጡ። ከዛ ጳውሎስና በርናባስም ተወከሉ። ልብ በሉ። ከአንጾኪያ ቤተክርስቲያን ወደ ኢየሩሳሌም የሚሄደውን ጉባኤ መርተው የሚሄዱ ወይም ቡድን መርተው የሚሄዱ በርናባስና ጳውሎስ ውክልና አገኙ። ከነሱ ጋር ሌሎች ወንድሞችም ነበሩ፣ ስማቸው ያልተብራራ፣ ስማቸው ያልተጠቀሰ። የጳውሎስና የበርናባስ ግን ስማቸው ተጠቅሷል። እዚህም ጳውሎስን ብሎ ይናገራል። ከበርናባስና ከቲቶ ጋር ይላል። ቲቶን ለምን እንዴት እዚህ እናገኘዋለን? በኋላ ነግራቸዋል። ኤንዌስ ወደዛ እንዲሄዱ የአንጾኪያ ቤተክርስቲያን ውሳኔ ወሰነች። በዚህ ውሳኔ መሰረት ኢየሩሳሌም ደረሱ። ኢየሩሳሌም ሄዱ፣ ተልከው ሄዱ። ኢየሩሳሌም የሄዱበት ምክንያት ለምንድን ነው ካላችሁ የበጉ ሐዋርያት ወይም የኢየሩሳሌም ቤተክርስቲያን መሪዎች ሽማግሌዎች የተባሉ ሰዎች አሉ። ይሄ ሽማግሌ ኤጲስቆጶስ፣ እረኛ የሚለው ቃል አንድን ሰው ለማመልከት ኢንተርቼንጀብሊ መጽሐፍ ቅዱስ ወይም አዲስ ኪዳን ውስጥ የገባ ቃል ነው እንጂ እነሱ ወዳሉበት በተለይ ደግሞ የበጉ ሐዋርያት የኢየሱስ ክርስቶስ የዓይን ምስክሮች ኢየሩሳሌም ነበሩ። ስለዚህ ጳውሎስ እና በርናባስ የሚያስተምሩት ወንጌል ልክ ነው ወይስ አይደለም? አንድ እነዚህ ከኢየሩሳሌም መጣን የሚሉ እነ ያዕቆብ ከሚመሯት ቤተክርስቲያን ወጥተን መጥተናል ብሎ የሐሰት ትምህርት ይዘው የሚናገሩ ሰዎች ሪሊ ቤተክርስቲያን ይህን ትምህርት እንዲያስተምሩ ልካቸው ነው የመጡት ወይስ አይደለም? ይሄንን ለማጣራት በዚህ ጉዳይ ከኢየሩሳሌም ቤተክርስቲያን ጋር ለመነጋገር ወደዛ ሄዱ እና እዛ ደረሱ። በዚያ ያሉ ሰዎች ተቀበሏቸው። እዛ በደረሱ ጊዜ ያጋጠማቸውን አንዳንድ ነገር ላንሳ። ጳውሎስና በርናባስ እዛ ደርሰው እግዚአብሔር ከነሱ ጋር ሆኖ የሰራውን በአሕዛብ መካከል እግዚአብሔር የሰራውን ነገር መናገር ሲጀምሩ የመጀመሪያው በዛ በኢየሩሳሌም የተከሰተው ክስተት ምንድን ነው ያላችሁ እንደሆነ ካመኑት ፈሪሳውያን ጋር ክርክር ውስጥ ነው። እነዚህ ያመኑት ፈሪሳውያን ምን የሚል ነገር ተናገሩ? ለነ ጳውሎስ ምን የሚል ነገር አመጡባቸው? እነ ጳውሎስ እኛ ወንጌል ሰብከን በእምነት አሕዛብ ድነዋል ብለው እነ ጳውሎስ እና በርናባስ ሲመሰክሩ ጌታ ያደረገውን ተአምራት ጌታ ቃሉን ለማጽናት የሰራውን ስራ ሲያወሩ ኖ በእናንተ ስብከት ሰው አይድንም፣ ኢየሱስ ክርስቶስ ብቻ ያድናል በሚለው ትምህርት ሰው አይድንም የሚሉ ፈሪሳውያን ግን አምነን ድነናል የሚሉ መናፍቃን ቤተክርስቲያን ውስጥ የነበሩ ሰዎች በዛ የነበሩ ከፈሪሳውያን ወገን የሆኑ አማኞች ይላቸዋል መጽሐፍ። ለድህነት አሕዛብ መዳን ካለባቸው እንዲገረዙና የሙሴን ሕግ እንዲጠብቁ ማድረግ አስፈላጊ ነው። ይሄንን ትምህርት መጨመር አለባችሁ፣ አለበለዛ ትክክል አይደለም የሚል ሙግት አደረጉ። ክርክር ተነሳ። ይሄንን ሁኔታ በኢየሩሳሌም የነበሩ ሐዋርያትና ሽማግሌዎች ከዚህ ክርክር የተነሳ ስብሰባ ተቀመጡ። ነገሩ እንዴት ነው ብለው ሊያጤኑ ተቀመጡ ይላል። ሊፈትሹ ቁጭ አሉ ይላል። እግዚአብሔር ቃል መቼስ በጣም የሚገርም ነገር ነው የሚነግረን። ከዚህ ምንድን ነው እሱ የምንማረው እውነት ያላችሁኝ እንደሆነ
ከዚህ የምንማረው በጣም መሰረታዊ የሆነ ነገር ምንድን ነው ካላችሁ ድህነትን በተመለከተ ነገረ ድህነትን በተመለከተ በዚህ ርዕሰ ጉዳይ ላይ ለሚነሳ ማናቸው ሙግት ከኒቅያ ጉባኤ በፊት ከምናምን ጉባኤ በፊት እኛ እምነታችን በጉባኤያት ላይ ነው የሚመሰረተው የሚሉን ወገኖችም ይህንን ልብ ሊሉ ይገባቸዋል። በጉባኤያት ላይ የሚመሰረት ከሆነ ጉባኤ የሚጀምረው በ325 አይደለም። ከዚያ በፊት ሐዋርያት ሥራ ምዕራፍ 15 ላይ አባትነትም የሚጀምረው ከዚያ በፊት ነው። አባቶች የሚሉ ሰዎች አሉ። አንድ እርምጃ ወደፊት መሄድ ይጠይቃል። እነዚህ አባቶች የሐዋርያቱን ትምህርት ይዘው ነው የመጡት። እሱን ይዘው ካልመጡ ትክክል አይደሉም። እሱን ይዘው ከመጡ ግን ትክክል ናቸው። ልንማረው የሚገባ ነገር ምንድን ነው ከዚህ ያላችሁኝ እንደሆነ ነገረ ድህነትን በተመለከተ የሚነሳ ማናቸውን ሙግት፣ ማናቸውን ክርክር፣ ማናቸውን ጥያቄ በዚህ ጉባኤ ላይ ይሄንን ጉዳይ በተመለከተ ሐዋርያቱና መንፈስ ቅዱስ ብይን ሰጥተዋል። የእግዚአብሔር ስም ለዘላለም የተቀደሰ ይሁን። ሐዋርያቱና መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 15 ስታጠኑ ዝም ብሎ ስብሰባ ተደርጎ እጅ በማውጣት ሊቃውንት የተባሉ ሰዎች መጥተው የመሰላቸውን ግሪኩ ዕብራይስጡ አስፍተን አጥበን በ4 አይና በ5 አይና በ6 አይና የሚል ፍልስፍና አይደለም የተካሄደው። የእግዚአብሔር መንፈስ ነበረ በዚህ ጉዳይ ላይ። ውሳኔው ሲወሰን እንዴት እንደተወሰነ በምን መሰረት እንዲህ አይነት ውሳኔ እንደወሰኑ ነግራችኋለሁ። እዛው የተብራራውን ነገር። ለማንኛውም ልንማር የሚገባውን ነገር ነው የምነግራችሁ። በዚህ ርዕሰ ጉዳይ ላይ ነገረ ድነትን በተመለከተ መነሳት ካለብን መነሳት ያለብን ከሐዋርያት ሥራ ምዕራፍ 15 በዚህ ጉዳይ ላይ ክርክር ተፈጥሮ፣ ግጭት ተፈጥሮ፣ አለመግባባት ተፈጥሮ መንፈስ ቅዱስና ሐዋርያቱ ተስማምተንበታል ብለው ያሳለፉትን ውሳኔ መቀበል ሐዋርያዊነት ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ይሄን የሚያነሳበት ምክንያት የሚያስተምረው የወንጌል ትምህርት ከቀደሙት የበጉ ሐዋርያት ጋር በእምነት ከሱ ከቀደሙት ምናልባትም በአገልግሎትም ከሱ ከቀደሙት ሐዋርያት ጋር የእሱ መልእክት በፍጹም አንድ አይነት እንደሆነ ከነሱ ጋር ብቻ አይደለም ከመንፈስ ቅዱስ ጋር በሐዋርያት ሥራ ምዕራፍ 2 እነ ጴጥሮስ መንፈስ ቅዱስን ተቀበሉ ተብሎ ተጽፎላቸው የላው እነሱ ላይ የወረደው መንፈስ እሱም እንኳን ከሐዋርያው ቅዱስ ጳውሎስ የሐዋርያው ቅዱስ ጳውሎስን ትምህርት እንዳረጋገጠው የሚያሳይ ጉባኤ ስለሆነ ይሄንን ለዚህ ነው ሐዋርያው ቅዱስ ጳውሎስ ለነዚህ ለገላትያ ሰዎች እውነተኛውን ወንጌል ትተው በዚህ ትምህርት ተወስደው ስለነበር የትና የት ርቀት እንደሄደ ተመልከቱ። ማስረጃ ለመስጠት የወንጌልን ንጽህና ለመጠበቅ እና እዛ ተሰብስበው ውሳኔ ወስነው ነበር። የሐዋርያቱና የመንፈስ ቅዱስ ውሳኔ መሰረት ያደረገው ምን ላይ ነበር? ሐዋርያት ሥራ ምዕራፍ 15ን ስታነቡ እንደምታገኙት የሐዋርያቱ ውሳኔ መሰረት ያደረገው የመጀመሪያው ሐዋርያው ቅዱስ ጴጥሮስ ስለ አገልግሎቱና ለአሕዛብ ስለሰበከው ወንጌል ወይም ስላስተማረው ትምህርት የሰጠው ምስክርነት ነው። በባጭር ቃል ሐዋርያው ቅዱስ ጴጥሮስ በዚህ ክርክር ውስጥ ወንጌልን ብቻ በማመን እንደሚዳን ማስረጃ አድርጎ ያቀረበው ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 10 ቆርኔሌዎስ ቤት ልበሉ ቆርኔሌዎስ ቤት ሐዋርያው ቅዱስ ጳውሎስ የሄደው ዝም ብሎ አይደለም። በመልአክ አማካኝነት መልእክት መጥቶለት ያ ቆርኔሌዎስ የሚባል ሰውዬ ጸሎቱ ተሰምቶለት የሕይወት ቃል ሊነግረው አይገርምም? መልአኩ ሊነግረው እየቻለ ግን ጴጥሮስን ነው ጋይድ አድርጎ የወሰደው እና ወደዚህ ግን በማንነቱ በስጋ አሕዛብ ነው። ወደዚህ ሰውዬ ቤት ሄደ ጴጥሮስ እና ሄዶ ንገረን፣ የምትነግረን ነገር ካለ ልንሰማህ በዚህ ተቀምጠናል፣ ያገኘነው መንፈሳዊ መረዳት አለ ብለው ጠየቁት። ጴጥሮስ መስበክ በጀመረ ጊዜ ቃሉን በሰሙ ሁሉ ላይ ምን የሚለውን ቃል
ኢየሱስ ክርስቶስ ያድናል የሚለውን ቃል በሰሙ ጊዜ ይላል። ቆርኔሌዎስ ቤት ያነበሩ ሰዎች፣ ጴጥሮስን የሰሙ ሰዎች አሜን ብለው ስለተስማሙ፣ ልባቸውን ከፍተው ስለተስማሙ የእግዚአብሔር መንፈስ መጀመሪያ በነ ጴጥሮስ ላይ እንደወረደ ልክ እንደዚያው በእነዚህ ሰዎች ላይ ወረደ። ምን ማለት ነው? የጴንጠቆስጤ ልምምድ እንደገና በዓለ ሀምሳ እንደገና በአሕዛብ ዘንድ ወይም ለአሕዛብ የሆነው በዓለ ሀምሳ ተከሰተ። ስለ በዓለ ሀምሳ ሳስተምራችሁ ያን ያነሳዋለሁ በስፋት እና ጴጥሮስ ይሄንን ማስረጃ አድርጎ አቀረበ። ማስረጃ እና የሐዋርያቱ ውሳኔ የተመሰረተው ዝም ብሎ አይደለም። የበጉ ሐዋርያ የሆነው ጴጥሮስ፣ ለአይሁድ የተላከው ጴጥሮስ ወደ አሕዛብ ጋር በገባ ጊዜ ለአይሁድ የሚሰብከውን ወንጌል ሲሰብክ እግዚአብሔር ቅዱስ መንፈሱን በመስጠት ስለመሰከረ ነው። የዕብራውያን ጸሐፊ ይህንን በደንብ አስረድቶናል። ይህንን ወንጌል እግዚአብሔር ቅዱሱን መንፈስ በመስጠት መስክሯል። ይህን ችላ ብንል እንዴት ከፍርድ እናመልጣለን ይላል። የመጀመሪያው መሰረት መንፈስ ቅዱስና ሐዋርያቱ ኢየሱስ ክርስቶስ ነው የሚያድነው ወይም እሱም በማመን ብቻ ነው የሚዳነው የሚለውን እውነት ልክ ነው ብለው ይህንን ወንጌል ለማረጋገጥ ውሳኔ ለመስጠት መሰረት የነበራቸው አንዱ የሐዋርያው ቅዱስ ጴጥሮስ የአገልግሎትና የትምህርት መሰረት ነው። ሁለተኛው መሰረት የነበረው ጳውሎስና በርናባስ እግዚአብሔር በእነሱ አማካኝነት በአሕዛብ መካከል የወንጌሉን እውነት ለማጽናት ስላደረገው ስራ፣ ስለ ተአምራቱ፣ ስለ ድንቆቹ የሰጡት ምስክርነት ነው። ልክ ይሄንን ሲሰሙ እነ ጴጥሮስ እነ ያዕቆብ እነ ዮሐንስ ጴጥሮስ መሰከረ። ተመሳሳይ ነገር በርናባስና ጳውሎስ መሰከሩ። በቃ አሁን በቃ እነሱ ሁለቱም መስክረዋል። በቃ ብለው አይደለም የቆሙት። ወደ ዋናው የውሳኔያቸው ምንጭ መጡ። ላንብብላችሁ። ምስክርነት ከሰሙ በኋላ ምዕራፍ 15 ቁጥር 15 ላይ እንደዚህ የሚል ነገር ታነባላችሁ። ቁጥር 14 ጀምሮ ላንብብ። እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል። የስምዖንን ምስክር መጽሐፍ ቅዱስን የሰጠች ቤተ ክርስቲያን ናት። እኛንን የሰጠናችሁ የምትሉን ሰዎች ይኸው የኢየሩሳሌም ቤተ ክርስቲያን ውሳኔ ስትወስን መጽሐፍ ነበረ። የወንጌል እውነት የሚረጋገጥበት መጽሐፍ ነበረ። ቅዱስ ቃሉ ነው የሚለው እና ያዕቆብ ያደረገው ነገር ይህንን ነው። የቅዱስ ቃሉን አስረጅነት ወሰደ። ልብ አድርጉ። የጴጥሮስ ምስክርነት አለ፣ የጳውሎስ ምስክርነት አለ። የጳውሎስም ምስክርነት ከምን ጋር ነው የሚስማማው ተባለ? ከቅዱስ ቃሉ ጋር፣ ነቢያቱ ከተናገሩት ተጽፎ ካለው የእግዚአብሔር ቃል ጋር ይስማማል። በተለይም ይሄ ሐዋርያቱ ውሳኔ የሰጡበት የመጽሐፍ ቅዱስ ክፍል እዚህ ያዕቆብ ጠቅሶታል። ቁጥር 17 ጀምሮ በትንቢተ አሞጽ ምዕራፍ 9 ቁጥር 11 እስከ 12 የምታገኙት ምን አለ? ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩ አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል። ይህን የሚያደርግ ጌታ ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው የሚለው ቃል ስምዖን ጴጥሮስ አሕዛብ በእምነት ይድናሉ ብሎ ከነገረን ሐሳብ ጋር ይስማማል። አበቅ
ስምዖን ጴጥሮስ ምን ብሎ ነው የመሰከረው ያልከኝ እንደሆነ ድህነት በእምነት ነው፣ ወንጌሉን በማመን ብቻ ይዳናል የሚል ነው። ምንም ተጨማሪ ነገር ሳያስፈልግ ውሃ ውስጥ ገብቼ ህብስትና ዋይን በልቼ ምናምን አድርጌ የሆነ ስራ ሰርቼ ምንም ነገር ምንም ሳታረግ ምንም ሳያረጉ ይኸው የቅዱስ ቃሉ ትምህርት እዚህ እውነት ላይ የሚቀይጡ ሰዎች መጥተው ነበር። ጳውሎስ ይህን ነው እየተከላከለ ያለው። ለአንዳንድ ጊዜ ሰዎች በዚህ በሶሻል ሚዲያ መጥተን እንደነ ኤርሚያስ አይነት ሰዎች መጥተው የለም ወንጌሉ ይሄ ነው ይሄኛው ስተት ነው ሲሉ ብዙ ሰዎች ይሳደባሉ፣ ብዙ ሰዎች ብዙ ነገር ይናገራሉ እና የቤተ እምነት ጥላቻም ይመስላቸዋል። አይደለም ዘመዶች፣ ምን ያጣላዋል? ከቤተ እምነት ጋር የሚያጣላው ምክንያት ያለ አይመስለኝም። ኤርሚያስንም ሌሎችንም በዚህ አግባብ የሚሰሩ የሚናገሩ ወገኖችን የሚያጣላቸው ነገር ያለ አይመስለኝም። ስለዚህ ለብይናቸው ለውሳኔያቸው መሰረቱ የሐዋርያቱ ምስክርነት አለ፣ የነቢያቱ ትንቢት አለ። በዚህ መሰረት ላይ ቆመው የሰጡት ብይን ምን ነበር? በጳውሎስና በበርናባስ የወንጌል ስብከት ወደ እግዚአብሔር የተመለሱትን አሉ። ብይኑን ሲሰጡ በቀጥታ ነው ማነብላችሁ። በጳውሎስና በበርናባስ የወንጌል ስብከት ወደ እግዚአብሔር የተመለሱትን፣ በሌላ ቋንቋ የዳኑትን አሕዛብ እንዳናስጨንቃቸው ምን ብለን አይ ወንጌሉን ብቻ በማመን አትድኑም፣ ተገረዙ፣ ሕግ ጠብቁ፣ መልካም ስራ ስሩ እያል እንዳናስጨንቃቸው ይልቁንስ ልነግራቸው የሚገባው ነገር ከጣዖት ጋር ከረከሰ ነገር ከጣዖት ጋር ንክኪ ያለው ማናቸውም ነገር እርኩስ ነው። ደግሜ ነግራችኋለሁ። ከጣዖት ጋር ንክኪ ያለው ማናቸውም ነገር እርኩስ ነው። መዝሙር በለው፣ መስዋዕት በለው፣ የፈለከውን ነገር በለው። ከጣዖት ጋር የተነካካ ማናቸውም የአምልኮ ስርዓት እርኩስ ነው። ስለዚህ ወንጌል ሊያድን አይችልም እና ያዕቆብ ያለው ምንድነው? እሱ ለእነዚህ ለአሕዛብ ልንነግራቸው የሚገባው ነገር ከጣዖት ጋር ሲገናኝ ጣዖት ምንድን ነው? እግዚአብሔርን የተካ አምልኮ የሚቀበል ማናቸውም ነገር ወይም ከእግዚአብሔር ወይም ከኢየሱስ ክርስቶስ በላይ አብልጠን የምንወደው ማናቸውም ነገር። በነገራችሁ ላይ ኢየሱስ ክርስቶስን የሚጠላ ይላል ሐዋርያው ቅዱስ ጳውሎስ የተረገመ ይሁን ይላል። እና ጣዖት አምላኪ ምን ውስጥ ነው የሚኖረው ካላችሁ፣ እዚህ እርግማን ውስጥ ነው የሚኖረው። ለምን ካላችሁ ከጣዖት ጋር የተገናኘ ነገር ሁሉ ርኩስ ነው። መዝሙር በለው፣ ስብከት በለው፣ ሃይማኖታዊ ወግ በለው፣ የፈለከውን ነገር በለው፣ ከጣዖት ጋር የተገናኘ በጣዖት የረከሰ። ጣዖት በተፈጥሮ የትኛውንም ነገር ያረክሳል። አንድ ከዝሙት እርኩሰት ጋር ከዝሙት እርኩሰት ታንቆ የሞተ እንስሳ ስጋ ከመብላትና ከደም እንዲርቁ ልንጽፍላቸው ይገባል። ውሳኔው ይሄ ነበር። የጴጥሮስን ምስክርነት ሰምተው የእነ ጳውሎስን ምስክርነት ሰምተው ቅዱስ ቃሉን ይዘው ያጸደቁት ውሳኔ የሰጡት ውሳኔ ነገረ ድህነትን በተመለከተ ጳውሎስና በርናባስ የሰበኩት ወንጌል ያድናል። ወንጌሉ ብቻውን ለማዳን ኢየሱስ ክርስቶስ ብቻውን። ስለዚህ ኢየሱስ ክርስቶስ ብቻ የሚለው ትምህርት ፕሮቴስታንቲዝም የጀመረው ሳይሆን በሐዋርያት ሥራ ምዕራፍ 15 ላይ መንፈስ ቅዱስና ሐዋርያቱ ያጸደቁት ትምህርት ነው። እደግመዋለሁ።
ደግሞ እና ሐዋርያቱ የወሰኑት ነገር ምንድነው? እሱ ያላችሁኝ እንደሆነ ኢየሱስ ክርስቶስ ብቻ ያድናል። ይሄን የሚያምን ሰው ይጻፍልኝ፣ ኢየሱስ ክርስቶስ ብቻ ያድናል ብሎ። ይሄ በ1815 አካባቢ የተነሱ የቤተ ክርስቲያን አዳሾች ያመጡት ፍልስፍና አይደለም። ይሄንን ነገር ተናግረዋል። አዎ እነሱ የጀመሩት ነገር ነው። አይ አይደለም። ታዲያ ከየት አመጡት? ይሄውን አሁን ከቃሉ እንደማሳያችሁ ቅዱስ ቃሉን ሲያነቡ አገኙት እና ኢየሱስ ክርስቶስ ብቻ ነው የሚለው መጽሐፍ ቅዱስ። ለመዳን ኢየሱስ ብቻ። እስቲ በእርግጥ ለመዳን ኢየሱስ ብቻ በቂ ነው የሚል ለመዳን ኢየሱስ ብቻ እያለ ኮመንት ያርግ። ለመዳን ኢየሱስ ብቻ። ይሄ የሐዋርያቱና ደግሞም የቅዱስ ቃሉ ደግሞም የመንፈስ ቅዱስ ደግሞም የነቢያቱ ማረጋገጫ ያለለት ትምህርት ነው። በጣም ይገርማል። እና ከዚህ እንዲርቁ ልንጽፍላቸው ይገባል። ሌላ ኮተት በመጨመር አናስጨንቃቸው፣ ሌላ ጣጣ በመጨመር አናስጨንቃቸው አሕዛብን የሚል ነበር። ስለዚህ ድህነት ኢየሱስ ክርስቶስን በማመን ብቻ ነው የሚለው ትምህርት መጽሐፍ ቅዱሳዊ ነው። እዚህ በእጄ ላይ ያለ መድሎተ ጽድቅ የሚባል 2 ቅጽ ያለው መጽሐፍ አንብቤ ይጨረስኩታልና ቅጽ 2 ይሄንን ትምህርት መጽሐፍ ቅዱሳዊ አይደለም ለማለት ጸሐፊው የሄደበትን ርቀት ሳይ ቅዱስ ቃሉን ለማጣመም የሄደበትን ርቀት ሳይ በጣም ግልጽ የሆነ በጣም ክሊር የሆነ ነገር ግን ጥቅሶችን ከአውዳቸው ገንጥሎ በማውጣት እና እግዚአብሔር ቃል የት ትወስዱታላችሁ? እኔ ትምህርት እንወስደው አንችልም። ዘመዶች የዚህ ትምህርት ጀማሪዎች ሐዋርያቱና መንፈስ ቅዱስ ናቸው። እነሱ የሰጡት ብይን ነው። ኦኬ። ይሄንን ብያኔ የበየነችው የኢየሩሳሌም ቤተክርስቲያን ወይም በኢየሩሳሌም የነበረው ጉባኤ እነ ጳውሎስም እነ በርናባስም እና ስማቸው በወል ያልተጠቀሰ ወይም እነ ማርቆስ እና ሌሎች ወገኖች እነ ቲቶ እና ሌሎች ወገኖች አብረው የተገኙበት ይሄ ጉባኤ ለአንጾኪያ ቤተክርስቲያን የሰጠው ግብረ መልስ ምን ነበረ? ከዚህ ውሳኔ ተነስቶ በጣም የሚገርም ነገር ነው። ሐዋርያት ሥራ ምዕራፍ 15 ስታነቡ የምታገኙት ያደረጉት ነገር ሰዎችን መረጡ። አንዳንድ አማኞች ሰዎች ተመረጡ ወደ አንጾኪያ ቤተክርስቲያን ይህንን ውሳኔ ይዘው የሚሄዱ ሰዎች ወደ አንጾኪያ ቤተክርስቲያን ይህንን ውሳኔ ይዘው የሚሄዱ ሰዎች ችግሩ የተፈጠረበት ቦታ ያ የስተት ትምህርት የተፈጠረበት ቦታ ከኢየሩሳሌም የተሰጠውን ብይን ይዘው የሚሄዱ ሰዎች ተመረጡ። ከነሱ ጋራ በርሲያንስ የተባለው ይሁዳ እና ሲላስ ተመረጡ። እነዚህ ዋናዎች ናቸው ይላል መጽሐፍ ቅዱስ። ከመሪዎቹ መካከል ናቸው ማለት ነው። ቤተክርስቲያኒቱን ይመሩ ከነበሩ ሰዎች መካከል ናቸው። ዋናዎች ናቸው። እነዚህን ሰዎች መርጠው በመወከል ደብዳቤ ጻፉ። እንደዚህ ብለው ውሳኔያቸውን በቀጥታ በደብዳቤ እንደዚህ ብለው ለአንጾኪያ ላኩ። አንዳንድ ሰዎች ያለኛ ፈቃድ ያስተማሩት ትምህርት ምንድን ነው? ወንጌል ሲደመር ሌላ ነገር ይሆናል ደህንነት የሚል ነው። ኦኬ። ከኛ ዘንድ ወጥተው በንግግራቸው ልባችሁን እንዳወኩና እንዳናወጧችሁ ሰምተን ዝም አላልንም። ይሄንን እውነት ለማጣራት የጴጥሮስን ምስክርነት፣ የጳውሎስን ምስክርነት፣ የቅዱስ ቃሉን ምስክርነት ካየን በኋላ ከመንፈስ ቅዱስ ጋር እንዲህ ብለን ወስነናል ይላሉ። ጳውሎስና በርናባስ ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሕይወታቸውን አሳልፈው የሰጡ መሆናቸውንም አረጋግጠናል። ኦኬ። ስለዚህ ከነዚህ አስፈላጊ ነገሮች በስተቀር በጣም ለዳነ ሰው በክርስቶስ ኢየሱስ አምኖ ለዳነ ሰው
አስፈላጊ የሆኑ ነገሮች አሉ። እነዚህን ነገሮች ከማድረግ በስተቀር እነሱንም ለድህነት አይደለም ስለ የዳነ ሰው ሊያደርጋቸው ስለሚገባ ቨሪ ሪማርከብል ሊያደርጋቸው ስለሚገባ ስለ እነዚህ አስፈላጊ ነገሮች ከነዚህ አስፈላጊ ነገሮች በስተቀር ሌላ ተጨማሪ ሸክም እንዳይጫንባችሁ ለመዳን ተብሎ ሌላ ተጨማሪ ሸክም እንዳይጫንባችሁ። አይ ኢትዮጵያውያን ይሄን ብንሰማ ምን አለበት? በእውነት ብንሰማ ዝም ብለን ከተለያየ የዲኖሚኔሽን አስተሳሰብ ውስጥ ወጥተን ይሄው ቅዱስ ቃሉ የሚለውን ብንሰማ ጥሩ ነው። ወንድሞችና እህቶች በእውነት ሐዋርያቱ ምን ይላሉ? ሌላ ሸክም፣ ሌላ ጫና፣ ሌላ ግዳጅ እላያችሁ ላይ እንዳይቀመጥ ነገር ግን ልታደርጉት የሚገባ ነገር አለ። እኛና መንፈስ ቅዱስ ምን ይላል? ሌላ ተጨማሪ ሸክም እንዳይጫንባችሁ ለመንፈስ ቅዱስም ለእኛም መልካም መስሎ ታይቶናል። 4 ነጥብ። እዚህ ጋር ቁልፍ የሆነ ነገር ልንገራችሁ። የሥላሴ አማኝ ነኝ ማለት የሚቻለው የሰማችሁ ነው። የሥላሴ አማኝ ነኝ ብሎ ራስን መቁጠር የሚቻለው ወይም ስሉስ አሐዱ የሆነውን አምላክ አመልካለሁ ብሎ ትክክለኛውን የመጽሐፍ ቅዱሱን እግዚአብሔርን አምላኪ የዳንኩ ሰው ነኝ ለማለት አንድ ሰው መዳን በኢየሱስ ክርስቶስ ብቻ ነው የሚለውን ማመንና መቀበል አለበት። ለምን? ይሄው መንፈስ ቅዱስ አይገርምም? ይሄንን ወስነናል። ለመንፈስ ቅዱስም ለእኛ መልካም መስሎ ታይቶናል። መንፈስ ቅዱስ መልካም ያለውን አንተ ዛሬ አስተካክለዋለሁ ብለህ የምትነሳው ከእሱ በላይ አዋቂ መሆን ነው ወይስ መንፈስ ቅዱስን እየካድከው ነው? የመንፈስ ቅዱስ አማኝ ነኝ ካልክ ይሄን እውነት መቀበል ምርጫ የለውም። ይሄን እውነት ሳትቀበል የሥላሴ አማኝ ልትሆን አትችልም። ንግግር ልታረግ ትችላለህ፣ ጭቅጭቅ ልታረግ ትችላለህ። ሚዛኑ የእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት ነው ልትሆን አትችልም። ኦኬ፣ ምንድነው እሱ አስፈላጊ ነገር ነው የተባሉት? ቅድም የዘረዘርኩት ለጣዖት ከተሰዋ ነገር፣ ከደም ታንቆ ከሞተ እንስሳ ስጋ እንዲሁም ከዝሙት ርኩሰት እንድትርቁ ነው። ከነዚህ አይነት ነገሮች ብትርቁ ለእናንተ መልካም ነውና የሚል ደብዳቤ ጽፈው በዋኖች በቤተ ክርስቲያን መሪዎችና በተመረጡ ወንድሞች እጅ አድርገው ወደ አንጾኪያ ቤተ ክርስቲያን ላኩ። ስለዚህ ድህነት በክርስቶስ ኢየሱስ በማመን ብቻ ነው የሚለው የቃሉ ትምህርት ዘንድሮ ነው ምንፍቅና የሆነው እንጂ ድሮ የወንጌል እውነት ነው። እየሰማችሁኝ ነው? መዳን ኢየሱስ ክርስቶስን በማመን ብቻ ነው የሚለው ትምህርት ዘንድሮ ምንፍቅና ነው። ስለዚህ ሰዎች ኢየሱስ ክርስቶስን ተቀበሉ አሉ፣ በኢየሱስ አምናችሁ ዳኑ አሉ ተብሎ አቧራ ይጨሳል እና ደግሞ አመክንዮ ራሱ ደካማ መክንገረው የጠፉ ሰዎች ባሉበት ቦታ ነው። ግብረ ሰዶማዊነትን ለትውልዱ በሚያለማምድ መንገድ አዋርድ በሚባል ቅንብሮሽ የትውልዱን አእምሮ ለግብረ ሰዶማዊነት ለማዘጋጀት ነውረኛ ነገር ተሸክመው እዛ ለተቀመጡ ሰዎች ስለ ኢየሱስ አዳኝነት ያልተነገረ ለማ ይነገራል? እናንተ የዋሃን። ሐዋርያው ቅዱስ ጳውሎስ በአግሪጳ ፊት ቤተ መንግስት እንኳን እዚህ
በአፍሪካ ቀንድ አካባቢ ያለች ገና ለማደግ የምትታገል አንድ ምስኪን አገር ውስጥ ያለ አዳራሽ ውስጥ አይደለም። የሮማን ኢምፓየር ገዢ በነበረው በአግሪፓ ሸንጎ ፊት በክስ ጉዳይ ቀርቦ ይሄ ጉዳይ ለሰው ልጅ ሁሉ የሚያስፈልግ አንገብጋቢ ነገር ስለሆነ በግልጽ ሰበከው። ኢየሱስ ክርስቶስ በየቦታው አይነሳ የምትሉ ኢትዮጵያውያን ምን ችግር ውስጥ እንዳላችሁ ልንገራችሁ። እኔ አሁን የምኖርበት አገር ይሄ የዌስተርኑ ዓለም ወርዶ የዘቀጠ ነገር ውስጥ የገባው ቤተ ክርስቲያን እንኳን ሳትቀር የዚህ ተጠቂ የሆነችው እታችሁ ረጅ በጣም ይቅርታ። በደንብ አድርጋችሁ ስሙኝ። ይሄ ሆን ተብሎ የተደረገ ነገር ይመስለኛል፣ ግን ሐሳባችሁን ሰብስቡ። የኢየሱስ ክርስቶስ አዳኝነት ሲነገር የምትቆጡ ኢትዮጵያውያን ምዕራባውያን አሁን ያሉበትን አዘቅት ስላላወቃችሁ ነው። ወንድና ወንድ ሴትና ሴት የሚጋቡበት ሀገር ብቻ አይደለም፣ ሰዎች ከእንስሳም ጋር የሚጋቡበት ዓለም ነው ይሄ ዓለም። የሰለጠንን መስሎን የእነሱን አስተሳሰብ እንዳለውጠን በጣም ራሽናሊስት የሆንን መስሎን የምንለፈልፍ ሰዎች ራሽናሊዝም ምን ማለት ነው የሚለውን በደንብ ማየት ያስፈልጋል። ኮንቴክስቹዋሊ መገንዘብ፣ በአውዳችን መገንዘብ ያስፈልጋል። ራሽናሊዝም ልቅነት አይደለም። ራሽናሊዝም ግብረ ሰዶማዊነትን መቀበል ማለት አይደለም። እውነት ለመነጋገር ስለ ኢየሱስ ተነገረ ብላችሁ የጮኻችሁ ሰዎች እንዴት በትውልዱ መካከል እንዲህ አይነት ነገር ይደረጋል ብላችሁ አዋርድ ከተሸለመው ሰውዬ ጀምሮ ጥያቄ ልጠይቁ ይገባችሁ ነበር። እና ወደ ፖይንቴ ላምጣችሁ። እነዚህ ሰዎች በዚህ ውስጥ የገቡት ለምንድን ያላችሁ እንደሆነ የኢየሱስ ስም ስለሚያስቆጣ ስለሚያናድድ የትም ቦታ እንዳይነገር አዳራሽ ውስጥ ብቻ ይቀመጥ ብለው ስለወሰኑ ነው። የኢትዮጵያ ቤተክርስቲያን ኢየሱስ ብቻ ያድናል የሚለው ትምህርት የመንፈስ ቅዱስ ትምህርት ነው። ስለዚህ ይሄ መነገር አለበት፣ የትም ቦታ መወራት አለበት፣ የትም ቦታ። አይ በፖለቲካ ስብሰባችን ላይ በምናምናችን ላይ ይሄ ስም መጠራት የለበትም ይሄ መነገር የለበትም ካላችሁ ምክንያት አምጡ። ምንድነው ምክንያታችሁ? ወደ ዓለም ሁሉ የገበያ ቦታ በለው፣ የፖለቲካ ስብሰባ በለው፣ የኢንተርቴንመንት ስብሰባ በለው፣ ሰው የሚገኝበት ቦታ ሁሉ ይሄ እውነት መሰበክ አለበት። ማነው እሱ? አዳራሽ ሰርታችሁ አዳራሽ ውስጥ ስለ ኢየሱስ አውሩ ያለው? ቅዱስ ቃሉ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ነው የሚለው። ወንጌልንም ለፍጥረት ሁሉ ስበኩ እንጂ የሆነ ካቴድራል ሰርታችሁ እዛ አዳራሽ ውስጥ ኖ። በእውነት ኢትዮጵያውያን ወንድሞቼና እህቶቼ በየትኛውም ሃይማኖት ውስጥ ያላችሁ የኢየሱስ ክርስቶስ አዳኝነት መነገሩ ልክ አይደለም ያላችሁ ሁሉ ምድሪቱን እንደበደላችሁ አትወቁ። ልክ ያልሆነው ነገር ጡቷን ጥላ የሆሊውድ አክተሮችን መስላ የ3 ሚሊዮን ብር ልብስን የለበስኩት ብላ ነውሯን ገልጣ እርቃኗን ግልሙትናን ልታሳይ የመጣችዋን ሴት እንዴት እንዲሆና ትመጣለች ብላችሁ መቃወም ነበረባችሁ። ከባህል አንጻር
እውነትም ደግሞ መንፈሳዊያን ከሆናችሁ ከመንፈሳዊነት አንጻር። ምክንያቱስ በባህላችንም ሆነ በመጽሐፍ ቅዱሳዊው ግብረገብ ይሄ የተኮነነ ነው፣ የተኮነነ ነው። ይሄንን ያላወገዘ ምላስ ኢየሱስ ያድናል ጌታን ተቀበሉ ብላለች እና እንዴት ይባላል ብሎ ለማውገዝ ለመቃወም የሚወጣ በየትኛው የሞራል ብቃት የህሊና መደንዘዝ ካልሆነ በስተቀር ወይም ስናዳራዊነት ካልሆነ በስተቀር። ስናዳራውያን ኦፍኮርስ ስለ እውነት ግድ የላቸውም። ስናዳራውያን ህሊናቸውን መጠቀም አይችሉም። ስለዚህ ይሄ ሊሆን ይችላል እና በጣም መጠየቅ ያስፈልጋል። ለምን ወደዚህ እንደሄድኩ አላውቅም። ወደ ገላትያ እሺ። ስለዚህ ጳውሎስ ከቲቶና ከበርናባስ ጋር የወጣው ይሄ የወጣበት ይሄ ጉባኤ የሄደበት ይሄ ጉባኤ ኢየሱስ ክርስቶስ ብቻ ያድናል የሚለውን ትምህርት የወሰነ ጉባኤ ነው። ኦኬ። ጳውሎስ ከበስተጀርባ የነገረን ያወራን ጉባኤ ይሄ ነው። ጳውሎስ እዚህ ጉባኤ ላይ መገኘት ለምን አስፈለገው? ቁጥር 1 እና 2 ላይ እንዲህ ብሎ ይናገራል። ከ14 ዓመት በኋላ ቲቶን ደግሞ ይዤ ከበርናባስ ጋር ወደ ኢየሩሳሌም ወጣው። ኦፍኮርስ ይህን ከ14 ዓመት በኋላ የሚለውን የጊዜ ስሌት በተመለከተ ቢያንስ 2 የተለያዩ አስተሳሰቦች አሉ። አንደኛው አስተሳሰብ ሐዋርያት ሥራ ምዕራፍ 11 ቁጥር 30ን ጠቅሰው ሰዎች ጳውሎስ ወደ ኢየሩሳሌም የሄደበትን ጊዜ ሊያሳይ ይችላል ይላሉ። ሐዋርያት ሥራ ምዕራፍ 11 ግን ሁላችን ስናጠና ስናነብ እንደምንመለከተው በኢየሩሳሌም ረሃብ ተከስቶ ነበረ። ያ ረሃብ እንደሚመጣ አጋቦስ የሚባል ነቢይ ረሃቡ ከመምጣቱ በፊት ችግሩ ከመከሰቱ በፊት ትንቢት ተናግሮ ነበር። በዛ ትንቢት መሰረት በኢየሩሳሌም ላሉ ቅዱሳን እርዳታ ለማድረግ ገንዘብ ተሰበሰበ። ያንን የተሰበሰበውን ገንዘብ ሐዋርያው ቅዱስ ጳውሎስ በውክልና ይዞ ወደ ኢየሩሳሌም ሄደ። ስለዚህ በዛ ጊዜ የሄደው ጳውሎስ በአስተምህሮ ጉዳይ ሊሟገት አይደለም። ስለዚህ በዛ ጊዜ መሄዱን ሊያመላክት ይችላል የሚለው አተያይ በርናባስ ደግሞ በዚያ ጉባኤ ላይ ስለተገኘ ሐዋርያት ሥራ ምዕራፍ 15 ጋራ ይሄ ከ14 ዓመት በኋላ የሚለው አብሮ ሊሄድ ይችላል። ሌሎች ወገኖች ደግሞ ምን ይላሉ? ከ14 ዓመት በኋላ የሚለው ምናልባት ሐዋርያው ቅዱስ ጳውሎስ በክርስቶስ አምኖ ከዳነ ከ14 ዓመት በኋላ ሊሆን ይችላል ብለው ይላሉ። ብዙ አጨቃጭቀን ግን ጳውሎስ ወደዚያ የተጓዘበት ምክንያት ምን ነበረ? ምክንያት ነበረው። ቅዱስ ቃሉን እናንብብ። ይሄው ገላትያ መጽሐፍ ምዕራፍ 2 እንደተገለጠልኝም ወጣሁ ይላል። ሐዋርያው ቅዱስ ጳውሎስ ወደ ኢየሩሳሌም የወጣበትን በቂ ምክንያት ይናገራል። ልብ በሉ። ወደ ኢየሩሳሌም የወጣሁበት ምክንያት ጳውሎስ ይሰብከው የነበረውን ወንጌል ስለሚጠራጠረው አይደለም፣ ወይም ጳውሎስ ይሰብከው ያስተምረው የነበረው ወንጌል ግድፈት ስለነበረበት አይደለም። ነገር ግን የጳውሎስን የወንጌል አገልግሎት መለኮት ይመራው ነበረ። ወይኔ ቤተ ክርስቲያን ወደዚህ ከፍታ እግዚአብሔር ያምጣት። ፕሮግራም መራሽ ከሆነ የወንጌል አገልግሎት፣ የሚዲያ ብሽሽቅ ከሆነ የወንጌል አገልግሎት ቤተ ክርስቲያን ወጥታ መለኮት ወደሚመራው የወንጌል አገልግሎት ሐዋርያው ቅዱስ ጳውሎስ የሚሰብከውን ወንጌል ያውቀዋል። ዘመዶቼ ይሄ ቁሳቁስ መነገጃ አልነበረም የጳውሎስ ወንጌል፣ ወይም የፋይናንስ ጉዳይ የሚመራው አልነበረም የጳውሎስ ወንጌል። አንዴ አንብቤዋለሁና አንዴ እንትን ብዬዋለሁና ልበለው የሚለው አልነበረም። ጳውሎስ የሚሰብ
ከውን ወንጌል መለኮት ይመራው ነበር እና መገለጥ መጣለት ይዞት ወዴት እንዲሄድ ወደ ኢየሩሳሌም እና ባገኘሁት መገለጥ መሰረት ነው የሄድኩት ይላል። ይሄ የሚያሳየን የጳውሎስን የወንጌል አገልግሎት መለኮት እንደሚመራው እግዚአብሔር ራሱ ይዘሂዴን ወንጌል ወደነ ጴጥሮስ ጋር ወደነ ዮሐንስ ጋር ወደነ ያዕቆብ ጋር ይዘው ሂድ ብሎ ባመጣለት መገለጥ መሰረት ነው የሄደው ጳውሎስ በርናባስን ይዞ ቲቶን ይዞ። ምክንያት አለ እነዚህ ሁለት ሰዎች የተያዙበት እና ጳውሎስ ይህን የሚነግራቸው ዝም ብሎ አይደለም፣ ምክንያት ስላለው ነው። ለምንድን ነው እግዚአብሔር ጳውሎስ ወደዛ እንዲሄድ የፈለገው ያላችሁ እንደሆነ በወንጌል ምክንያት መከፋፈል በቤተ ክርስቲያን እንዲሆን እግዚአብሔር አይፈልግም። የእግዚአብሔር አጀንዳ አይደለም። እግዚአብሔር በወንጌል ምክንያት አንድነት ነው የሚያውቀው። ለምን ያላችሁኝ እንደሆነ የኤፌሶን መጽሐፍ ምዕራፍ 4ን ማንበብ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መጽሐፍ ምዕራፍ 4 ቁጥር 1 ላይ የወንጌል እስረኛ የሆንኩት እኔ ይላል። የሮማውያን የጭካኔ ሰንሰለትን እጁ ላይ የተቀመጠውን እሱን ይዞ የኤፌሶንን ሰዎች እንዲህ ብሎ ይለምናቸዋል። የወንጌል እስረኛ የሆንኩ እኔ ለተጠራችሁለት ጥሪ የሚገባውን ኑሮ እንድትኖሩ ለምናችኋለሁ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ አንድ ባላው ኢትዮጵያ ለምትባለው ምድር በፖለቲካ ለምትፋጀው ኢትዮጵያ ለምትባለው ምድር አንድ መፍትሄ አለ፣ ወንጌል። ሰው በክርስቶስ ኢየሱስ ካላመነና ካልተለወጠ በስተቀር ከሰው ጋር በጦርነት ውስጥ ነው የሚኖረው። በጥላቻ ነው የሚኖረው። እና እግዚአብሔር መገለጥ አመጣለት ወደ ጳውሎስ። ይሄን ወንጌል ይዘህ ኢየሩሳሌም ወዳሉ ወንድሞች ሂድ። እነሱ የሚሰብኩትና አንተ የምትሰብከው ወንጌል የተለያየ አይደለም። ሐሰተኞች ናቸው ወንጌልን የጠብ ምክንያት የሚያደርጉት የሚል መገለጥ መጣ። በዚህ ምክንያት ሄድኩ ይላል እንደተገለጠልኝ ወንጌሉን ይዞ። የሚገርም ነገር ነው። ይሄ ብቻ አይደለም። ሐዋርያው ቅዱስ ጳውሎስ እንደምታውቁት ጠንካራ መሪ ነው። የሐሰት ትምህርትን ፊት ለፊት እየተቃወመ ያለ መሪ ነው። ነገር ግን በኢየሩሳሌም ለነበሩ መሪዎች ሰሚት አረገ። አቤት ትህትና! ሊያሳያቸው ሄደ። እምሰብከው ወንጌል ይሄ ነው። ምንም የታወቅኩ አገልጋይ በሆንም ምንም ታዋቂ ስም ቢኖረኝም ለቤተ ክርስቲያን ተጠያቂ ነኛል። አቤት! በቦዲጋርድ ምን ወጣና ምን ገባውን አገልጋዮች ይሄ ቃል እንዴት ያሸማቅቀን ይሆን ዘመዶቼ? ቀይ ስጋጃ ካልተነጠፈ አበባ ጉንጉን ካልተሰጠ አልመጣም ብለን በወንጌል ስም የምናምታታውን ሰዎች ተሳስታችኋል፣ ቅዱስ ቃሉ ይሄን አይልም ስንባል ማን ወንድ ይነካኛል ብለን ሰራዊት ሶሻል ሚዲያ ላይ የምናሰማራን አገልጋዮች ዋው! ስተታችንን የሚነግረንን ሰው አሳደን ለማጥፋት፣ ለማሸማቀቅ፣ ለመሳደብ የምንወጣ ሰዎች። ሐዋርያው ቅዱስ ጳውሎስ ትልቁ ጳውሎስ እግዚአብሔር የገለጠለት ጳውሎስ ወንጌልን ወደ ኢየሩሳሌም ቤተ ክርስቲያን ሄደ። ምን ያስተምረናል ያላችሁኝ እንደሆነ የቤተ ክርስቲያን መሪዎች ከአካሉ ከቤተ ክርስቲያን በላይ አይደሉም። ደግሜ ነግራችኋል። የቤተ ክርስቲያን
መሪዎች፣ እውነተኛዎቹ የቤተ ክርስቲያን መሪዎች ማለት ነው። እውነተኛዎቹ የቤተ ክርስቲያን መሪዎች ማለት ነው። ለቅዱስ ቃሉ ስልጣን የሚያድሩ ማለት ነው። ቅዱስ ጳውሎስ ለቅዱስ ቃሉ ስልጣን የሚያድር አባቴ ምናምኔ ተብሎ ጫማው የሚሳምበት እሱን እያልኳቸው አይደለም። ለቅዱስ ቃሉ ያደረ ልክ እንደ ክርስቶስ ትሁት የሆነ ቅዱስ ጳውሎስ የያዘው እውነት ልክ ነው፣ ምንም ጥያቄ የለው። ነገር ግን መለኮት ይመራው ስለነበር የጳውሎስን የወንጌል አገልግሎት ቀጥለውን በሌላ ጊዜ እናያለን። እባካችሁ እንዲበሉና ጻፉልኝ። መሪዎች ከቤተ ክርስቲያን በላይ አይደሉም በሉና ኮመንት አድርጉልኝ። መሪዎች ከቤተ ክርስቲያን በላይ አይደሉም በጭራሽ። መሪዎች የአካሉ ብልት አንድ ብልቶች ናቸው እንጂ መሪዎች ከቤተ ክርስቲያን በላይ አይደሉም። ቤተ ክርስቲያን የክርስቶስ አካል ናት። ራሷ ክርስቶስ ነው። ገዢዋ፣ ባለስልጣኗ፣ የምታደምቀው ሴሌብሪቲዋ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። መሪን ሴሌብሬት ማድረግ የሃይማኖት ድርጅቶች ተግባር ነው። ወንጌልን የሚቃወም የትኛውም ሃይማኖት መሪዎቹን ሴሌብሬት ያደርጋል። ወንጌልን የምታምን ቤተ ክርስቲያን፣ ወንጌልን የሚያምኑ አገልጋዮች ግን መሪዎቻቸው ሴሌብሬት እንዲያደርጓቸው አይፈቅዱም። አቤት ይሰማል። አይፈቅዱም። አማልክት በመካከላችን ስጋ ለብሰው ወርደዋል ተብሎ ጉንጉን አበባ ሊደረግላቸው ሲል፣ በስማቸው መስዋዕት ሊደረግ ሲል እኛ እንደናንተ አይነት ሰዎች ነን ብለው ወደ ህዝቡ ይሮጣሉ። ንቁን፣ እዩን፣ ምንም የተለየን ሰዎች ስፔሻሎች አይደለንም ይላሉ። ወንጌል የገባቸው መሪዎች የቤተ ክርስቲያን የእውነተኛዋ ቤተ ክርስቲያን መሪዎች ዘምሩልን አይሉም፣ ደስኩሩልን አይሉም። ሐዋርያው ቅዱስ ጳውሎስ የዚህ ዋነኛ ማሳያ ነው። ዘመዶች መሪዎች ብዙ ሰዎች ቤተ ክርስቲያን የላቸው። ቤተ ክርስቲያናቸው እዚህ ቲክታክ ላይ የማያውቁት። አሁን ብዙዎቻችሁ እኔን አታውቁኝም። ሮብ መታችሁ ትማራላችሁ። እዚህ የምናገረውን ነገር ትሰማላችሁ። ሰምታችሁ ወይ ትሳደባላችሁ፣ ወይ አሜን ትላላችሁ፣ ወይ ጥያቄ ትጠይቃላችሁ፣ ወይ ትከራከራላችሁ። እንዲህ አድርጋችሁ ትሄዳላችሁ። እኔ የምኖረውን ኑሮ አታውቁም። እናንተ የምትኖሩትን ኑሮ እኔ አላቅም። ከዛ በኋላ ታሪኩን አውቀዋለሁ እኮ ልትሉ ትችላላችሁ። የት ታውቁኛላችሁ ዘመዶች? በጭራሽ። ባላችሁበት ቤተ ክርስቲያን፣ በምድር ላይ ባለችው ቤተ ክርስቲያን ሰሚት ማድረግ አለባችሁ። ሶሻል ሚዲያ ላይ የምትሰሙት አገልጋይ የት አጥቢያ ነው የሚያገለግለው? ለየትኛዋ አጥቢያ ቤተ ክርስቲያን ሰሚሽን አለው? ይጠየቃሉ። የዚህ ሶሻል ሚዲያ ላይ መጥቶ ለሚሳደበው ስድብ፣ ለሚናገረው ንግግር በጣም በሚያሳዝን ሁኔታ ለቤተ ክርስቲያን ሰሚት ያደረጉ አገልጋዮች ከቤተ ክርስቲያን እየጠፉ ስለሆነ ሰዎች ተጠምቀው የተጠመቁበት ውሃ ከላያቸው ላይ ሳይራገፍ ለመስበክ እየወጡ በጣም ትልቅ ጥፋት እያደረሱ ነው። ተረጋጉ። ቤተ ክርስቲያን እንደዚህ አይደለች። ከተጠመክ ጌታን ከተቀበልክ በቤተ ክርስቲያን ውስጥ ቁጭ የሚጠይቅህ ሰው ያስፈልጋል። እነ ጴጥሮስ ጋር መቀመጥ አለብህ።
ሊሆን የሚችል ቲክታከር የለም በጭራሽ። ከቤተ ክርስቲያን በላይ ሊሆን የሚችል በቲክቶክ ላይ የሚያገለግል አገልጋይ የለም። ቤተ ክርስቲያን የምትጠይቀው ሰው መሆን አለበት። እኔ አሁን የማገለግለው ቤተ ክርስቲያን ቢሮ ውስጥ ቁጭ ብዬ ነው። የቤተ ክርስቲያን የጸሎት ቤት ቢሮ ውስጥ ቁጭ ብዬ ነው የማገለግለው። ጉባኤን የማስተምረውን ትምህርት ነው ለእናንተ የማስተምረው። ስለዚህ በዚህ ትምህርት ጉባኤ ጠይቀኛል። አም አካውንተብል ዝም ብዬ አይደለም የማወራው። እንኳን ራሴ ከኔ ጋር የቅርብ ግንኙነት ያለው ኤርሚያስ አበበ አካውንተብል ነው በአጥቢያ ቤተክርስቲያን። ከአጥቢያ ቤተክርስቲያን ውጪ በሆነ ቀን መጀመሪያ በላዩ ላይ ዱላ በአደባባይ የማሳርፍበት እኔ ማንም ሳይ። ስለዚህ ኤርሚያስን በተመለከተ ማንን መጠየቅ እንችላለን? ፓስተር ሰለሞን ሊመክረው፣ ሊገስጸው፣ ስርዓት ሊያስይዘው ይገባል። ሊያበረታታው ይገባል። ስተት ትምህርት አስተምሮ ከሆነ ይሄ ትምህርት በእግዚአብሔር ቃል ትክክል አይደለም ሊለው ይገባል። ሐዋርያው ቅዱስ ጳውሎስ ያችሁ መለኮት የሚመራው የወንጌል አገልግሎት ሰሚሽን አለበት። መለኮት የሚመራው የወንጌል አገልግሎት የቤተ ክርስቲያንን አንድነት ይጠብቃል። ማን ይጠይቀኛል በሚል እምቢተኝነት፣ አመፀኝነት፣ ዘመዶቼ አልጠየቅም ባይነት በህይወታችሁ ውስጥ ምንድነው እሱ ለመሪዎቹ ያቀረበው ካላችሁ እንደዚህ ይላል። በፊታቸውም በአሕዛብ መካከል የምሰብከውን ወንጌል አሳየኋቸው፣ አስቀመጥኩት እንዲፈትሹት ይላል። ይሄ ጳውሎስ እርግጠኛ ነበር። የትምህርት ልዩነት አልነበረውም። ጴጥሮስ እርግጠኛ ነበር። እንዲህ አይነቱ አንድነት ምን ያደርጋል ካላችሁ የሐሰት ትምህርት የሚያሰራጩ ሰዎችን ለመጋፈጥ አቅም ይሆናል። ጳውሎስ ይህን ያደረገው ለምንድን ነው ያላችሁኝ እንደሆነ የሐሰት አስተማሪዎችን ፊት ለፊት ለመጋፈጥ የወንጌልን ንጽህና ለመጠበቅ እንዲችል ከኢየሩሳሌም መጣን ነው የሚሉት። ስለዚህ መጣን ከሚሉባት ከኢየሩሳሌም ቤተክርስቲያን ጋር ተገናኝቶ እሱ የሚያስተምረውን አሳይቶ የነሱን ውሳኔ የነሱን ቀኝ እጅ መስጠት አገኘ። ስለዚህ ሐሰተኞች መግቢያ የላቸው በጭራሽ። በዚህ ዘመን ቤተክርስቲያን መሪዎች በጣም የሚያስተምረን ነገር አለ። የጳውሎስና የጴጥሮስ የያዕቆብ የዮሐንስ ስብሰባ ምንድን ነው ያላችሁኝ እንደሆነ የቤተክርስቲያን መሪዎች በዋናነት ስለ ወንጌል እውነት መጠበቅ መሰብሰብ አለባቸው። አንድ ላይ መሆን አለባቸው። መነጋገር አለባቸው። እሱ ብቻ አይደለም፣ የወንጌል ተልእኮን ስለ መምራት አንድ ላይ ሊሆኑ ይገባቸዋል። ይሄ በጣም ኢምፖርታንት ነገር ነው። ቲቶን ይዞ የወጣበትን ምክንያት ልናገርና ላብቃ። ሐዋርያው ቅዱስ ጳውሎስ ቲቶን ይዞት ለምን ወጣ? ቁጥር 3-5 ያለው ቦታ ላይ እንደዚህ የሚል ቃል ታነባላችሁ። ነገር ግን ከኔ ጋር የነበረ ቲቶ እንኳ ይላል። ነገር ግን ከኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ክሊርሊ ቲቶ ሙሉ በሙሉ አሕዛብ ነው። ቅዱስ ጳውሎስ ይዞት ኢየሩሳሌም እነ ጴጥሮስ ያሉበት ሰፈር ሄዷል እና ለገላትያ ሰዎች ይህንን ይነግራቸዋል። ለገላትያ ሰዎች ይህን ይጽፍላቸዋል። እኔ ወደ ኢየሩሳሌም ሲሄድ የተገረዝኩት አይሁዳዊ ሆነ ብቻ አይደለም፣ ያልተገረዘውን ቲቶን ምናልባት አንጾኪያ ቤተክርስቲያን ውስጥ ወንድሞች ተብለው ከተጠቀሱት ስማቸው ካልተነሳ መካከል አንዱ ቲቶ ነው ሊሆን የሚችል። በርናባስ በስም ተጠቅሷል እና ይዤው ሄድኩ አለ እና ይዞት ሲሄድ ኢየሩሳሌም ቲቶን ሐዋርያቱ ጳውሎስን ያነጋገሩ ሐዋርያት ምን አሉት? እንቀጥል። ነገር ግን ከኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ማን? እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ ሳይገረዝ መዳኑን ወንጌልን በማመን መዳኑን አረጋግጠውለታል።
ዶን ወሪ ከኢየሩሳሌም ነው የመጣ ነው ተገረዙ ምናምን እያሉ የሚያምታቱ ሰዎች ሐሰተኞች ናቸው። እነሱ ተገረዝ ብለው አላሉትም፣ አላስገደዱትም ሐዋርያቱ። ነገር ግን ይላል ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ። እርሱን ይዤ የሄድኩበት ምክንያት ያድናል የአብ ልጅ። ዋው! ኢየሩሳሌም እሱን ይዤ የሄድኩበት ምክንያት እኛ መካከል ሾልከው የገቡ ሰዎች አሉ። ወንጌሉ የሆነ ነገር ካልተጨመረበት አያድንም። ግርዘት፣ ሕግ መጠበቅ ምናምን የሚባል ነገር ካልተጨመረበት አያድንም የሚሉ ሾልከው የገቡ የሐሰት አስተማሪዎች አሉ። እነዚህ ደግሞ ከኢየሩሳሌም ነው የመጡት፣ ወይም በኢየሩሳሌም ካለችው ቤተክርስቲያን ነው የመጡት እና ከዛ እንደመጣ ትምህርት አድርገው ነው እያስፈራሩ ነው ያሉት። እኔ ይዤው ሄድኩኝ ቲቶ። ይሄ ማለት ምን ማለት ነው? እነ ጴጥሮስ እነ ያዕቆብ እነ ዮሐንስ የጳውሎስን ትምህርት ተቀብለውት ነበር ማለት ነው። የጳውሎስን ወንጌል ተቀብለውት ነበር ማለት ነው። ስለዚህ ዛሬም ቢሆን ለድህነት ምንም አይነት የአምልኮ ስርዓት ጥምቀት በለው የጌታ እራት በለው የራሳቸው የሆነ ሚሽን አላቸው። ቅዱስ ቃሉ በሚናገረው ልክ ጥምቀት ከክርስቶስ ጋር አንድ ለመሆን ትተባበር ዘንድ ብሎ በግልጽ ይነግራል መጽሐፍ። ከሞቱና ከትንሣኤው ጋር አንድ ትሆን ዘንድ ትተባበር ዘንድ ትጠመቃለህ ይላል። ፒሬድ። ብዙ ጊዜ ማርቆስ ወንጌል ምዕራፍ 16 ስትጠቀስ ተቀንጥባ ነው የምትጠቀሰው። ቃሉ የሚለው ያመነ የተጠመቀም ይድናል ይልና ያላመነ ግን ይላል በለው። እሷን አይጠቅሱም ሰዎች። ያመነ የተጠመቀ ይድናል ነው የሚለው። ይፈረድበታል ያለው ያላመንና የተጠመቀ አይደለም ያለው። ያላመነ ግን ይፈረድበታል። ያላመነ ግን። ለዚህ ነው ጥምቀት አያድንም የምንልህ። የሚያድነው ያመንከው ወንጌል ነው። ሞቱንና ትንሣኤውን ያመንከው ጌታ ያድናል። አምነኸው ከዳንክ በኋላ ከዚህ ጌታ ጋር ልትተባበር ትጠመቃለህ። ከሞቱና ከትንሣኤው ጋር በአዲስ ሕይወት ለመመላለስ ስሙ ለዘላለም ይባረክ። የቅዱስ ቃሉ ትምህርት የጌታ እራት የምንወስድበትን ምክንያት ሐዋርያው ቅዱስ ጳውሎስ ስለ ጌታ እራት የተሳሳተ ግንዛቤና ትምህርት ለነበራቸው ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ጌታ እራት ትክክለኛ መረዳት እንዲኖራቸው ሐዋርያው ቅዱስ ጳውሎስ ምን ብሎ ጻፈ? እንደዚህ ብሎ ጻፈ። ከጌታ የተቀበልኩትን ከጌታ የተቀበልኩትን እርሱን እኔ ደግሞ ለእናንተ አሳልፌ ሰጥቻለሁ። ሐዋርያዊ ቅብብሎሽ ይሰማል። ምንድነው እሱ? ላንብብላችሁ። የእግዚአብሔርን ቃል ማንበብ በጣም አስፈላጊ ነው። ቁጥር 23 ምዕራፍ 11 ለእናንተ ደግሞ አሳልፌ የሰጠሁትን፣ አንደኛ ቆሮንቶስ ማለት ነው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ከማን ተቀብያለሁ? ከጌታ። ለእናንተ አሳልፌ የምሰጠውን ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራ አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንን ለመታሰቢያዬ አድርጉት አለ። 4 ነጥብ። ምን ያፈላስፋል? አማኒ አላማኒ ምናምን ያልካንተ ከት የት አላለም ጳውሎስ። ሐዋርያዊ ቅብብሎሽ ማለት ሐዋርያው በቀጥታ
በቀጥታ የተናገረውን መቀበል ማለት ነው። ብራዘር አባቶች እንደዚህ ብለዋል፣ አባቶች እንደዛ ብለዋል። ጳውሎስ ምን ብለዋል? አባቶች ራሱ ሲሰጥ ይሄንን ለመታሰቢያ አድርጉት አለ። ምኑን? የፋሲካን በዓል ለማክበር አይሁዳውያን ተሰብስበው የሚበሉትን ያንን ህብስት ብድግ አረገና ጌታ ኢየሱስ አማኒ ስጋዬ ነው አይደለም ያለው፣ ቆረሰና እንካችሁ ብሉ። ከዛ በፊት ይበሉ የነበረው ለምንድን ነው? እሱ ከግብፅ ምድር 430 ዓመት ባርነት እስራኤል ነፃ የወጣበትን ቀን እንዲያስቡ፣ እስራኤል የዳነበትን አርነት የወጣበትን ቀን ለማስታወስ ለማሰብ ይሄን አድርጉ ተብሎ ነበረ የተሰጣቸው። ስለዚህ አይሁድ ይሄንን ለማሰብ ነበር የሚበሉት። አሁን ጌታ ኢየሱስ እንዲህ አለ፣ ያኔ ህዝበ እስራኤል ከግብፅ ምድር ድኖ ከዛ ባርነት እንደወጣ መስቀል ላይ በሚቆረሰው ስጋዬ ከዘላለም ሞት ከዘላለም ባርነት ነፃ ትወጣላችሁ። አሁን የእስራኤል ህዝብ ከግብፅ ምድር የወጣበትን ቀን ሳይሆን ማሰብ የሚያስፈልጋችሁ ይሄን ህብስት ስትበሉ ወይም ይሄን ህብስት በበላችሁ ጊዜ ሁሉ ልታስቡት የሚገባ ነገር አለ። ምን? ስለ እናንተ ኃጢአት የተቆረሰውን በሮማውያን የጭካኔ ጅራፍ የተተለተለውን በሮማውያን የጭካኔ ችንካር የተወጋው የተቦጫጨቀውን እናንተን ለማዳን ማንም ሊከፍለው የማይችለውን የኃጢአት ዕዳ ለመክፈል እንደ ወንጀለኛ ኢየሱስ ይበልጣል ወይስ አንተ አሁን የቤተ ክርስቲያን አባት የምትላቸው ሰዎች ይበልጣሉ? የጉዳዩ ባለቤት ኢየሱስ ነው። በግልጽ ይኸው ቅዱስ ቃሉ ጳውሎስ የሚለውን ስማ፣ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያዬ አድርጉት አለ። ማን? ኢየሱስ። አሳዩና ከኢየሱስ እኩል የሚሆን የቤተ ክርስቲያን አባት ኢየሱስ አለ፣ ለመታሰቢያዬ አድርጉት። ስትበሉት ትድናላችሁ አላለም። ስትበሉት የኃጢአት ይቅርታ ትቀበላላችሁ አላለም። ስትበሉት ዳግም ትወለዳላችሁ አላለም። ለመታሰቢያዬ አድርጉት ያለው ኢየሱስ ነው። እና ጳውሎስም እንደወረደ ተናገረ። እንቀጥል። እንደዚሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይሄንን ለመታሰቢያዬ አድርጉት አለ። ማን? ኢየሱስ። ባካችሁ ኢየሱስ አለ በሉና ጻፉልኝ። ይሄን የማነበውን እግዚአብሔር ቃል የምታምኑ ሰዎች ካላችሁ ኢየሱስ በላይ የምቀበለው የቤተክርስቲያን አባት ሊኖር አይችልም። ብራዘር አትቸገር፣ በእውነት አትቸገር። እንኳን የቤተ ክርስቲያን አባት ጳውሎስንም እንኳን በኢየሱስ ልክ ላምነው አልችልም። ኢየሱስ አለ። እየሰማኝ ነው። ኢየሱስ ራሱ ስጋውን እንዲቆረስ የሰጠ ደሙ እንዲፈስ የፈቀደ እኔ እናንተን ለመዋጀት እሱ ራሱ ይሄን አለ። የጌታ እራት ለምን እንወስዳለን? ይሄንን ለማሰብ። ይሄንን ባሰብን ጊዜ ምን እንሆናለን? አቤት 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 አቤት! በደንብ አድርጋችሁ ስሙኝ። አሁን ዘመዶቼ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ይሄን መታሰቢያ ስናደርግ ምን እንደሚሆን እንዲህ ብሎ ይናገራል። የዚህ መታሰቢያ አስፈላጊነት ኢምፖርተንሲው ምን እንደሆነ ተመልከቱ። ምን እንደሚል ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ። ማን እስኪመጣ ድረስ? ጌታ እስኪመጣ ድረስ። የቱ ጌታ? መስቀል ላይ ላንተና ለኔ ኃጢአት የሞተው ጌታ። ይሄ ስጋዬ ነው፣ ላንተ የሚቆረስ ስጋዬ ነው ብሎ ህብስት የሰጠህ ጌታ
ይሄንን ህብስት የኔን ስጋ ስለ አንተ ኃጢአት የሚቆረሰውን ስጋ ለማሰብ ብላ ብሎ የሰጠው ጌታ ያንተን ኃጢአት ለማስወገድ የሚፈሰውን ደሜን ለማሰብ ይሄንን ዋይን ጠጣ ያለው ጌታ እስኪመጣ ድረስ ያድናል። ሞትን በመስቀል ላይ ድል ያደረገው ጌታ የተቀበረው ከሙታን የተነሳው ሰው ሁሉ እያየ ወደ አባቱ የሄደው አንድ ቀን በሕያዋንና በሙታን ላይ ሊፈርድ ተመልሶ የሚመጣው ንጉሱ ኢየሱስ አሁን በአንድ ለዳንኪራ በተዘጋጀ መድረክ ላይ ስሙ ለምን ተጠራ ብላችሁ ያላችሁ ሰዎች ሁሉ ምድር ተከፍተሽ ዋጭን ብትሉ ልታስጥላችሁ በማትችልበት ሁኔታ ስምህ ለምን ተጠራ ብለህ ልትናገረው በማትችልበት ሁኔታ ለፍርድ ይመጣል። አታመልጠውም። ያኔ የምዕራባውያን ፍልስፍና አያድንህም። እየሰማኸኝ ነው? ያኔ ራሽናል ቲንኪንግ አያድንህም። ምን ያድናል? በሞቱና በትንሣኤው ማመን ብቻ ያድናል። አየኸው ወንጌሉን ሐዋርያው ቅዱስ ጳውሎስ ይሄንን የሚያክል መረዳት ለቆሮንቶስ ሰዎች ጽፎ ወንጌሉ ላይ አልቀየጠውም። የሰማችሁ ነው። የወንጌሉን እውነት ለማሰብና ወንጌሉን ለሌሎች ለመናገር ኃይል እንድናገኝ ከሬጅ እንድንደረግ በምሳሌ ልንገራችሁ። ይህ ምን ማለት እንደሆነ ኢትዮጵያ ውስጥ የአድዋ ድል በዓል የሚባል አለ። በጣም በኢትዮጵያውያን ዘንድ ሁላችን በጣም የምንኮራበት። በዛ በዓል ላይ 3 አይነት ሰዎች ይሰበሰባሉ። ልብ ብላችሁ አስተውላችሁ ከሆነ የመጀመሪያዎቹ ሰዎች ያኔ እዛ ጦርነቱ መጣል መውደቁ መሞት መነሳቱ በነበረበት ቦታ ላይ የነበሩ ሰዎች አሉ። የደከሙ ፊዚክሊ ደክመዋል። ጸጉራ ጉንጉን ለማስቀመጥ ምንም ጦርነት በሌለበት በጦር ሰራዊት ታጅበው የሚመጡ ባለስልጣኖች አሉ። ሁለተኛዎቹ ሰዎች እነሱ ናቸው። ምንም ጦርነት በሌለበት በሰላማዊው ከተማ የሆነ ሰው ድንገት ሊተናኮለኝ ይችላል ተብሎ ይተናኮለን ይችላል ብለው ስለሚያስቡ ታጅበው የሚመጡ ሰዎች አሉ። ሶስተኛዎቹ ሰዎች ደግሞ እዛ የሚደረገውን ሙዚቃ እነዚህን አርበኞቹን አበባ የሚያስቀምጠውን ለማየት ደግሞ የሚታደም የኔ ዘመን ትውልድ አለ። የኔ ዘመን ትውልድ እነዚህን ሶስቱን ስታዩዋቸው የአድዋ ድል መታሰቢያ በትክክል የሚታይባቸው እነዛ የደከሙ ሽማግሌዎች ናቸው። ጉንጉን አበባም የሚያስቀምጠው ወይ ለፖለቲካ አጀንዳው ነው ወይ ደግሞ ለኢትዮጵያዊነት እንትኑ ነው። በቃ ለእኔ አድዋ ምናምን ለማለት ነው። እነዚያ ሰዎች ግን ስሜቱ አለ ውስጣቸው፣ የሚታያቸው ነገር አለ። ያኔ ሰው ሲወድቅ አይተዋል። ያኔ ጣሊያኖች እንዴት እንደገደሉ እንዴት እንደወደቁ ምናምን ያውቃሉ። ትኩስ ነው። አሁን ነው የሚሆንላቸው። የጌታን ራት ስንወስድ ስናስብ የኢየሱስ ክርስቶስን ሞትና ትንሣኤ አሁን እንደሆነ እና እንደ እብድ እንድንጮህ እንደ እብድ ለሰው ሁሉ እንድንናገር ቤተ መንግስት የለ፣ መስጊድ የለ፣ ቤተ መቅደስ የለ፣ የገበያ ቦታ የለ፣ ሶሻል ሚዲያ የለ፣ የትም ቦታ እሱ ያድናል ብለን እንድንጮህ እንደ አሁን ያደረገናል። አየኸው? ማሰብ ማለት ይሄ ነው። ያንን ሁኔታ በዛ ትኩስ ስሜት ማሰብ በበላችሁና በጠጣችሁ ጊዜ ሁሉ ከዚህ ህብስት ጌታ እስኪመጣ ድረስ ሞቱን ትናገራላችሁ፣ ትድኑበታላችሁ አይደለም የተባለው፣ ሞቱን ትናገራላችሁ። እግዚአብሔር ስም የተባረከ። ሐዋርያው ቅዱስ ጳውሎስ ይህን ያስተማረ። ወደ ገላትያ እንመለስ እና ልጨርስ። ቲቶን ይዞ የወጣው በዚህ ምክንያት ነው እና
በኢየሩሳሌም የነበሩ መሪዎች የጳውሎስን ትምህርት ተቀብለው ነበር። ስለዚህ ዛሬም ቢሆን በዚህ በ21ኛው ክፍለ ዘመን ኢትዮጵያ ሆነ አውሮፓ ለምን ማርስ ላይ አይሆንም? ለድህነት ምንም አይነት የአምልኮ ስርዓት መፈጸም አይጠበቅብኝም። በወንጌል ማመን ብቻ። ባካችሁ ሚውት አድርጎ ወንድሞቼ እናቶቼ ልጨርስ ነው። ወግ ትውፊት የሚባል ነገር ማያስፈልገኝ። ቲቶ ምንም ነገር ሳይሰራ መዳኑን ሐዋርያቱ አረጋግጠዋል። በወንጌል አምኖ ብቻ መዳኑን ሐዋርያቱ አረጋግጠዋል። ለዚህ ነው ይዤው የወጣሁት ይላቸዋል። ጳውሎስ ቲቶን ይዞ መውጣቱን ለገላትያ ሰዎች መንገር የፈለገበት ምክንያት ይኸው ነበር። ዘመዶች የወንጌልን ንጽሕና ሐዋርያው ቅዱስ ጳውሎስ በዚህ ጥልቀት ነበረ የጠበቀው የተከላከለው። አዝናለሁ። ትንንሽ ዝና፣ ትንንሽ ፍራንክ ለማግኘት ዛሬ በወንጌል ላይ በወንጌል ስም የሚሰራውን ወንጀል ሳያዝናለሁ። ይህንን ወንጀል እንደ ኖርማል የቆጠራችሁ የወንጌል አማኝ ነኝ የምትሉ ሰዎች ከዚህ ጥፋታችሁ እንድትመለሱ የወንጌልን ንጽሕና እንድትጠብቁ ላሳስባችሁ እወዳለሁ። ቅዱስ ቃሉ ይህን ነው የሚናገረው። በወንጌል ያላመናችሁ ወገኖች ወንጌሉ ብቻውን ያድናል። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 2 ቁጥር 1 እስከ 5 የወንጌልን ንጽሕና ለመጠበቅ ያነሳው መሰረታዊ ነገር አንዱ ይሄ ነበር። በኢየሩሳሌም የተከናወኑ ሌሎች ነገሮች አሉ። ጌታ ቢፈቅድና ብንኖር የዛሬ ሳምንት እሱን አነሳለሁ። ለዛሬ እዚህ ላይ ላብቃ። እግዚአብሔር ይባርካችሁ። ኤርምዬ ጨርሻለሁ። ጥያቄ ያለው ሰው ካለ አሁን ባወራሁት ላይ በዚህ አሁን በተናገርኩት ነገር ላይ ጥያቄ ያለኝ የሚል ሰው ካለ ጥያቄውን በሰላማዊ መንገድ ከስድብ በጸዳ በተረጋጋ መንፈስ ማቅረብ የሚችል ሰው ሊመጣ ይችላል። በጣው ትጋት ቅዱስ ቃልን በዚህ በሚጣፍጥ አይነት መልክ እንዲያቀርብልን ጸጋን ስላበዛለት ጌታ መንፈስ ቅዱስ ለዘላለም ስም ይባረክ። አሜን። እንዴት ደስ ይላል ወንድሞች እናቶቼ። እኔ በጣም ብዙ ነገር ነው ያላወቅኩትን ያወቅኩት። የሚታመነው ቅዱስ ጳውሎስ በምን ያህል ጭካኔ በምን ያህል አቋም ስትሮንግ በሆነ አቋም የወንጌሉን ንጽሕና ለመጠበቅ ሐሰተኞች ናቸው ከሚላቸውም እንደዚሁም ደግሞ ወንድሞች እንኳን ተብለው ከተባሉት ከነ ሐዋርያው ጴጥሮስ እንኳን ሁሉ ጭምር ሳይቀር በግብዝነት ሲሳብ በምን ያህል ቻሌንጅ እንዳደረገው አይተናል። እና እዚህ ያለን ሰዎች እኛስ እንዴት ነን? በዘመናችን እንደዚህ የሚያደርጉ ሰዎች ለእግዚአብሔር ቃል ንጽሕና ምን ያህል እንቆማለን? ወይስ ደግሞ ምን ያህል እንጠነቀቃለን? እንግዲህ ራሳችን ነው መጠየቅ ያለብንና ጌታ እግዚአብሔር ዘመንን ይባርክ። ፓስተርዬ፣ እሺ ጥያቄ ያላችሁ ሰዎች እንዳይረዝምበትም ለፓስተር 2 ሰዎች ይሰጣለሁኝ። በተማርንበት ከዚሁ ከተማርነው ትምህርት ከገላትያ መጽሐፍት ላይ ጥያቄ የሚጠይቅ ሰው ካለ አንዳንድ ቁጥር ይጻፍልኝና እታች ማለት ነው ወሳኝ የሆነ ጥያቄ አለኝ ብሎ የሚል ማለት ዝም ብሎ ገዝተ ለመግባት ሳይሆን ወሳኝ የሆነ ጥያቄ አለኝ። ሰኒ ያለሽ እዚሁ ላይ ያለሽ ሰጥሻለሁ። ሌላ አንድ ሰው ለሁለት ሰው ብቻ፣ ሌሎች ካስፈልጋችሁ በሌላ ጊዜ መጠየቅም ትችላላችሁ። ፓስተር ትንሽ ፈቀደላችሁ። መልካም። እሺ ያ ሰኒ ከጠይቂ አጠር አድርገሽ ጥያቄውን፣ ከዛ ሌሎችም ካላችሁ አንዳንድ ቁጥር ጻፉልን። ሰኒ እዚሁ ገስት ላይ ስላለች ተጠይቅ። ቀጥይ እህትየው። እሺ ፓስተርዬ እግዚአብሔር አብዝቶ ይባርክ። በጣም ስራ ላይ ሁኜ በደንብ አድርጌ ነው የሰማሁና በጣም
የሚጠቅም ትምህርት ነው። ጸጋ ይብዛልህ። የኔ ጥያቄ ስለ ገላትያ ማለት ገላትያ ቤተክርስቲያን መሰረቷን የለቀቀች ቤተክርስቲያን ነበረች። ምክንያቱም መሰረቱ ክርስቶስ ያለ ጳውሎስ እና የኔ ጥያቄ አሁን ቅድም ስዘረዝረው የነበረውን ዝርዝር መጠበቅ ያለባቸው አንደኛ ለጣዖት ከተሰዋ እንዳይበሉ፣ ሌላው ደግሞ ደም የሚል ሆኖ ስለ ደም ነው መጠየቅ የምፈልገው። እኔ ከአይሁድ ቤት ነው የመጣሁና በደም ውስጥ ሕይወት ስላለ ጳውሎስም ይህንን ስለሚያውቅ ከመብል ጋር የተያያዘ ነው ጥያቄ አንደኛ። ሁለተኛ ደግሞ አዎ ከመብል ጋር የተያያዘ ነው። አሕዛብ ስለነበሩና ስለሆኑ ይሄ የአመጋገብ ስርዓት ነበራቸው በወቅቱ የነበሩ አሕዛቦች እና ይሄ ከብሉይ ኪዳኑ ትምህርት ጋር ስለሚጋጭ እነ ያዕቆብ ኖ ያሉት በዚህ ምክንያት ነው። እሺ እና የኔ ጥያቄ እኔ አሁን ኦልሞስት 20 ምናምን ዓመቴ ነው እስራኤል ሀገር ምኖርና ይህንን ነገር ትቻለሁ ተለማምጄዋለሁ እና በጌታ ስሆን በጣም የሚረብሻቸው ሰው አለ። ለምን ማበይ ለምን እንደዚህ ማትይ በጌታ ነሽ እኮ ምናምን የሚሉኛል እና ለምን ጳውሎስ ይህንን ካለ ለገላትያ ቤተክርስቲያን ይህ ነገር ለገላትያ ነው ማለት እንችላለን? ለምንስ ወደኛ? ኧረ በጭራሽ በግልጽ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎችም ተናግሯል። የጣዖት አምልኮን በተመለከተ ለጣዖት የተሰዋን ነገር መብላት ከጣዖት ጋር መተባበር ነው የሚለው። ምን ወደ ቄንጦ ወስደዋለሽ? ምንም እንዲሁ ዲፕሎማት እንሁን ቃሉን እናለዝበው ካላል በስተቀር ምንም ደም የሚለውን ለመናገር ፈልጌ ነው። ፓስተር ተናገሪ። ደም ማለት ለምሳሌ አይሁዳውያን እዚህ ጋር ቆይ፣ እሺ ስሚኝ አንዴ። አይሁዳውያን ከስጋ ውስጥ ደሙን ጨምቀው የሚያወጡበት ምክንያታቸው ያ የብሉይ ኪዳን ትምህርት ስላለ ነው እንጂ እንደው አይሁዳውያን የተለዩ ሰዎች ስለሆኑ አይደለም። ያን የብሉይ ኪዳን ትምህርት ስለሚያምኑ ስለሚቀበሉ ነው። ግልጽ ነው። እነ ያዕቆብ ደግሞ የወንጌሉን እውነት ሲያጸኑ የጠቀሱት የብሉይ ኪዳንን መጽሐፍ ነው። መርሳት የለብሽም። የብሉይ ኪዳኑ መጽሐፍ የትምህርታቸው ምንጭ ነበረ። ሁለተኛ እዚህ በግልጽ ሲያስቀምጡ በግልጽነት ታንቆ የሞተ ይላል። ታንቆ የሞተ ነገር አልተባረከም። ደም ከውስጡ አይወጣም። ደሙን እንደያዘ ነው ስጋው የሚቀረው። ግልጽ ነው እና በግልጽ ነው የተቀመጠው። እኛ ብንቀጥለው ይህንን ስርዓትስ ማለት አማኞች ለገላትያ ነው ተብሎ ለምንስ ይቀራል? ማለት እኔ በጣም ብዙ ነገር እያለፍኩ ነው ያው በአማኞች መካከል እና ሌላ ህግ ያመጣሁኝ እስኪመስል ድረስ እና በዚህ ነገር ምን ትላለህ? ልቀጥል በዚሁ? እኔ በዚሁ የተጻፈው ኦፍኮርስ የመጀመሪያዎቹ ተደራሲዎች የገላትያ ቅዱሳን ናቸው። ለገላትያ ቅዱሳን ጳውሎስ ምንድን ነው ያላቸው? ጳውሎስ በእግዚአብሔር መንፈስ መሪነት የገላትያን መጽሐፍ ሲጽፍ ወይም በመንፈስ ቅዱስ ኢንስፓየር ተደርጎ ሲጽፍ ምንድን ነው እሱ ለገላትያ ሰዎች ያላቸው? ለገላትያ ሰዎች ያላቸው ለጣዖት የተሰዋን ደምን እንዳትበሉ ነው ያለው። ልብ አድርጊ። ለጣዖት የተሰዋን መብላትና ደምን መብላት ምንም አይደለም የሚል ሰው ዝሙትንም መስራት ምንም አይደለም ነው ማለት ያለበት። ለምን ካልሽ አንድ ላይ ነው የተዘረዘሩት። ለአንብበው ማየ አንድ ላይ ነው የተዘረዘሩት። ግን ይሄ የተጻፈውን ነገር እየቀነጣጠሱ ማንበብ እና ማመን የሚፈልጉ ሰዎች
አንቺ የምትይው አይነት ነገር ሊሉ ይችላሉ። አንቺ ነሽ ልክ ነው እያልኩሽ ያለው ይኸው ነው የተባለው። እሱኑ ነው የምንታዘዘው። ያሉት ነገር ምንድን ነው? እነዚህን ሰዎች ልናስቸግራቸው አይገባም ካሉ በኋላ ሲጽፉ ደብዳቤውን እንዲህ ብለው ጻፉ። ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ የዳኑትን ማለት ነው፣ እንዳናስቸግራቸው። ምንድን ነው የሚያስቸግሯቸው? ሕግን በመጠበቅ እና በመገረዝ ትድናላችሁ፣ ወንጌል ሊያድናችሁ የሚችለው ይህን ካረጋችሁ ነው እያልን በስተት ትምህርት እንዳናስቸግራቸው፣ ነገር ግን ከጣዖት እርኩሰትና ከዝሙት ለጣዖት የተሰዋን ነገር ወይም ከጣዖት ጋር የተነካካን ለጣዖት የቀረበን መስዋዕት እንደ ተራ ነገር የሚያይ ሰው ዝሙትንስ ከዚህ በተለየ መንገድ እንዴት ሊያዩ ይችላል? አንድ ላይ እኮ ነው የተዘረዘሩት። አንድ ላይ ነው የተዘረዘሩት። አይ እኛን አይመለከተንም የገላትያ ሰዎችን ነው ካሉ መቀጠል ነው ይሄኛውን። እኛን አይመለከተንም ቃሉ የዝሙት ርኩሰቱንም መቀጠል ነው። ለነገሩ እንዲህ የሚሉ ሰዎች እነሱ የሚፈልጉትን ነገር ለማድረግ እንደዚህ እየበጣጠሱ የሚያወጧቸው ጥቅሶች አሉ። ቅዱስ ቃሉ በግልጽ ነው የሚናገረው። ሰው እኛን ይመለከታል 110% የዳነውን ሰዎች ይኸው ለዳኑት ሰዎች ነው የተጻፈላቸው። በወንጌል አምነው ለዳኑት ሰዎች የተባሉት ይሄንን ነው። የተጠራነውም ለቅዱስ ኑሮ ስለሆነ ይሄን መኖር ተገቢ ነው። ሀሳቤን አግኝተሸዋል? ፓስተር ተባረክ፣ አመሰግናለሁ። ሊቃወሙ ሊተቹን ምናምን ይችላሉ። ብዙ አይገደንም። ኦኬ፣ ሌላ ጥያቄ ያለው ሰው ካለ? አይገርምም ፓስተር? ማታ ላይ ከመተኛቴ በፊት ቤት ከፍቼ ነበርና ይህን ክፍል የኢየሩሳሌምን ጉባኤ አንስቼ ተናግሬበት ነው የተኛሁት። በጣም የሚገርመው እና ያው የሚለው ቁጥር 28-29 ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና። ልብ በሉ፣ እኛና መንፈስ ቅዱስ ያሉት እነዚህ ተራ ሰዎች አይደሉም። በሐዋርያት ስልጣን ጌታ ራሱ የመረጣቸውና በላያቸው ላይ የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። የጌታን ድምፅ ቀጥታ የሚሰሙ ማለት ነው። እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ፣ ከዚህም ሁሉ ከተዘረዘረው ማለት ነው እና ሌሎች መሰሎች ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ብለው ነው ደብዳቤውን የላኩት። ግልጽ ነው። ምንም በቃ የተጻፈውን እኮ ማንበብ ነው። አሁን የተቸገርነው ነገር እኮ የእኛ መነጽር አለን አድርገን የምናነበው እንደዚህ መጽሐፍት ልንወቅ ብለን የተጻፈውን በተጻፈበት ልክ ለማየት ጥረት እያደረግን ያለ ነው። ጌታ ደግሞ ይረዳናልና ምዕራፍ 4 ላይ የተዘረዘረው ስንላቸው አይ ከሱ ውስጥ እረኝነት ነው ያለው ወይም ወንጌል ሰባኪነት ነው ያለው ይላል። ጳውሎስ እኮ ሲጽፍ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎችን ሰጠ ይላል። ከዛ ከታች ወርዶ ሐዋርያትና ነቢይነት ከተወሰነ ጊዜ በኋላ ይቆማል ብሎ አልጨመረበትም። ጳውሎስ አልጨመረበትም። ዝርዝሩ እንዳለ ነው ያለው። እኔ ማለት ስነ ጽሁፍን በአግባቡ አንብቦ የሚረዳ ሰው፣ የስነ ጽሁፍን ሕግ የሚያውቅ ሰው፣ መልእክቱ የተላለፈው በስነ ጽሁፍ ነው። እንዴት አድርጎ በዚህ ጉዳይ ላይ ሙግት ላንሳ እንደሚል ሲጀመር አይገባኝም። የሚያሟግት ነገር እኮ አይደለም። የተጻፈውን መቀበል ነው። በቃ የተጻፈውን ማመን ነው። ብዙ ሰዎች ብሉይ ኪዳን ተሽሯል ይላሉ። የትኛው ብሉይ ኪዳን ነው የተሻረው? መጽሐፉ ነው የተሻረው? የብሉይ ኪዳን መጽሐፍ ነው የተሻረው? የብሉይ ኪዳን ሕጉ ነው የተሻረው? ወይስ የብሉይ ኪዳን ወደ እግዚአብሔር የሚቀረብበት የመቅደሱ ሕግና ስርዓት ነው የተሻረው? የቱ ነው የተሻረው? ቅዱስ ቃሉ የቱን ነው የሚናገረው የሚለውን በደንብ ማወቅ ያስፈልጋል። እና ብዙ ጊዜ ብሉይ ኪዳን ተሽሯል የሚሉ ሰዎች አሉ። ተዉ። ብሉይ ኪዳን የሚለው ሀሳብ በጣም ብዙ ነገር ነው የሚያመለክት። በጣም 10ቱን ትእዛዛት
ሊያመለክት ይችላል። አምስቱን መጽሐፍቶች ቶራውን ሊያመለክት ይችላል። ደሆል ብሉይ ኪዳንን ሊያመለክት ይችላል። አያችሁ፣ የነቢያቱን መጽሐፍ፣ የግጥምን መጽሐፍ፣ እሱን ሁሉ አካቱ። እሱን ሁሉ ነው ተሽሯል የምትሉን? ብሉይ ኪዳን የሚባለው ነገር